እንዴት ናችሁ? ሰላም ናችሁ? ሰላም ነን። ሰላም ነን። ሰላም ሰላም፣ አለን እንዴት ናችሁ? አለን። እንዴት ናችሁ? ቆይታ እንዴት ነበር? ምንም አይልም። ምንም አይልም። እንግዲህ በጣም ጥሩ ነው። ይዘናል። ያው ከዚህም በፊት እያወራሁት እንደነበረው አጀንዳችንን በማስተዋወቅ የሁለተኛው ዙር የሁለተኛ ሳምንት ላይቭ ጎግል ሚቲንጋችንን እንጀምራለን። ከዚህም በፊት እንደነገርኳችሁ አጀንዳዎቻችን ሶስት ናቸው። በዋናነት ዲስከስ የምናደርገው አጀንዳዎች ሶስት ጉዳዮች ላይ ነው ዲስከስ የምናደርገው። አንደኛው ለርኒንግ ኤክስፒሪያንስ ነው። የመጀመሪያው ሳምንት ቆይታችሁ ምን ይመስል ነበረ? ምን አያችሁ? ምን ተገነዘባችሁ? ኦንላይን ቲቺንግ ስፔሻሊ ደግሞ ለሜዲካል ተማሪዎች ለሜዲካል መምህራኖች ይመቻል ወይ ይሆናል ወይ የሚለውን ነገር እናያለን። እንዴት ነው ማስኬድ ይቻላል ወይ የሚለውን ነገር የእናንተን ኤክስፒሪያንስ እንሰማለን። ከዛን ሜቢ ደግሞ እንደው ስታነቡት ያጋጠማችሁ ቻሌንጆች ካሉ በዚህ በአንደኛው ሳምንት ውስጥ ቴክኒካል ቻሌንጅ ፔዳጎጂካሊ ያለው ነገር የኮርሱ ዲሊቨር የተደረገበት ሜካኒዝም ኢቭን ዲዛይን ሲደረግ ዲዛይን የተደረገበት ቴክኖሎጂ ዲዛይን የተደረገበት ፕላትፎርም ላይ ያስተዋላችሁት ነገር ነገም ይሄ ትሬኒንግ ኦልሞስት ወደ 48,000 መምህራኖች በኢትዮጵያ ሌቭል 55,000 የዩኒቨርሲቲ መምህራኖች እንዳሉ ነው መረጃው ያለን። ከዛ 55,000 መምህራኖች ውስጥ ወደ 48,000 መምህራኖች ይሄንን የማስተር ክላስ ትሬኒንግ ወስደዋል። እንደምታውቁት ማስተር ክላስ ትሬኒንግ በዋናነት ፕሮሞት የሚያደርገው ኦንላይን ቲቺንግ ነው። ኦንላይን ቲቺንግ ቴክኖሎጂው ምን ይመስላል? ስትራቴጂው ምንድን ነው? ምን አይነት ፔዳጎጂካሊስ ምን አይነት አፕሮች መጠቀም አለብን የሚለውን ነገር ነው ለመምህራኖች የሚያስተምረው። እና ነገም መምህራኖች የሚጠበቅባቸው ኦንላይን ቲቺንግ ሞዳሊቲን በመጠቀም ኮርስን ኦንላይን ዲሊቨር እንዲያደርጉ ይጠበቃል። እና በእናንተ በኩል ይሄኛውን በዚህ በአንድ ሳምንት ውስጥ ምን ኤክስፒሪያንስ አደረጋችሁ? እንዴት ነበረ የሚለውን ነገር ሼር እንድታደርጉን ነው። አንደኛው አጀንዳችን ይሄንን ነው የምናደርገው ማለት ነው። ሁለተኛው አጀንዳችን ኦንላይን ቲቺንግን በሁለተኛው ሳምንት የምንማረው 3 ሞጁሎች አሉ። ስለነዛ ሞጁሎች ስለምን እንደሚያወሩ፣ ኮንተንት ዋይስ ምን እንደሚመስሉ፣ ምን አይነት አሳይመንቶች እዛ ውስጥ እንደሚጠብቃችሁና እንዴት መመለስ እንደምትችሉ ቲፕ እኔ ሼር አደርጋችኋለሁ። ብሪፍ ዲስከሽን ይኖረናል ማለት ነው በሁለተኛ ሳምንት የምንማማረውን ሞጁሎች። ከዛው ሶስተኛው አጀንዳችን የሚሆነው ይሄንን ማስተር ክላስ ትሬኒንግ ጨረሳችሁ ዘን ምንድን ነው የሚጠበቀው? አንድ ማስተር ክላስ ትሬኒንግ ይሄን ኦንላይን ቲቺንግ ሞዳሊቲ የሚያስተምረውን ትሬኒንግ ከየጨረሰ አንድ መምህር ዘን ኔክስት ስቴፕ ምንድን ነው? ምን ይጠበቅበታል የሚለውን ነገር ዲስከስ እናደርጋለን። በአጭሩ የአጀንዳዎቻችን እነዚህ ናቸው። ከእናንተ አሁን ለመስማት የመጀመሪያው አጀንዳችን የሆነው ኦንላይን ቲቺንግ ኤክስፒሪያንሳችሁ ምን ይመስላል? ምን ተማራችሁ? ለሜዲካል ተማሪዎች ይሆናል ወይ? እዛ መጠቀም እንችላለን ወይ? ነገ ወደ ስራ ሊተገበር የሚችለው አይነት ነገር ነው ወይ የሚለውን ነገር እና ደግሞ ምን አልተገነዘባችሁ? እንደ ቻሌንጅ ምን ተገነዘባችሁ? ምን ቢስተካከል ጥሩ ነው ብላችሁ ትላላችሁ የሚለውን ነገር በእናንተ በኩል እስቲ ይሄንን ነገር እንስማ። ኦኬ ዶክተር ደሳለኝ አመሰግናለሁ ዶክተር ወርቅነህ። እኔ ምናልባት በኋላ ላይ ወደ ዲቴል ኮሜንት እመጣለሁ። ነገር ግን አሁን ያለው ኦዲየንስ የሜዲካል ፕሮፌሽናሊስት ብቻ አይደለም። ባለፈው በደንብ ልብ ብለህ ከሆነ ስናስተዋውቅኛ ከዚህ ከሴንተር ፎር ፉድ ሴኪሪቲ ስተዲስ ከዋናው ካምፓስ
አለን እና እንደዚህ አድሬስ እንድታደርግ ነው ያገለልከን እንዳይመስል እየመሰለ ዶግ እንደው ይሰማችሁ እንደሆነ እስቲ ዶግ ድምፅ እያስተካከልኩ ነበረና ይሰማሃል? አሁን ይሰማኛል። ኦኬ፣ አመሰግናለሁ። ኦዲየንሱ አሁን እዚህ የተሳተፉ ካሉት ውስጥ የኛ ዲፓርትመንት ሴንተር ፎር ፉድ ሴኩሪቲ ዋናው ካምፓስ ከሜዲካል ኮሌጅ ወይም ከጤና ባለሙያዎች ውጭ ስለሆነ አድሬስ ስታደርግ እኛንም ያማከለ መልእክት የምታስተላልፍ ኮሜንት ፊድባክም ስጠይቅ እንደዚያ እንዲሆን ነው። ካልሆነ እነሱም ብቻ የጠየቃቸው እየመሰለን ዝም እንላለን እኛ። እሺ፣ በጣም ጥሩ። ዲቴል ኮሜንት እመጣለሁ በኋላ። ታንክ ዩ። እሺ ዶክ በጣም አመሰግናለሁ። በጣም መጀመሪያ ላይ ሲነግሩኝ ከአዲስ አበባ ዩኒቨርሲቲ ከሜዲካል ስኩል ነው የሚል ነገር ነበር ያለውና ለዛ ነው በጣም ይቅርታ ይደረግልኝ። ይህን አንዳንዴም ሳነብ እንትን ብያለሁ አስተውያለሁ። አይ ቲንክ ሚኒሊክ ሆስፒታል ብቻ ስትራክቸሩን በእርግጠኝነት በደንብ አላውቀውም። የአዲስ አበባ ዩኒቨርሲቲ ከዋናው ግቢ ውጭ ያሉትን ግን ያው ተቀብያለሁ። ሁሉም የዚህ ትሬኒንግ ተሳታፊዎች ከአዲስ አበባ ዩኒቨርሲቲ እያልኩ ቀጥላለሁ። ስለዚህ ተቀብያለሁ። ኮሜንቱ በጣም ጥሩ ነው። ሚስ ያደረጉትን ኮሜንቱን ተቀብያለሁ። አሁን ወደ አጀንዳችን የመጀመሪያው አጀንዳችን ስንመለስ ኤክስፒሪየንሳችሁ ምን ይመስላል የሚለው ነገር ነው። ኦፍ ኮርስ በዋናነት በብዛት እዚህ ያሉት ተሳታፊዎች የጥቁር አንበሳና እንደዚህ የሜዲካል ስኩል መምህራኖችም ቢሆኑ ከሌሎችም ዲፓርትመንቶች፣ ኮሌጆች ጆይን ያደረጉ መምህራኖች ስላሉ ዞሮ ዞሮ የአዲስ አበባ ዩኒቨርሲቲ መምህራኖች እንደው ከእናንተ ዲፓርትመንት ምን ይመስላል? ከእናንተ ዲፓርትመንት ኦንላይን ቲቺንግ ማስተማር ይቻላል ወይ? ኤክስፒሪየንሱ ምን ይመስላል? ኦንላይን ቲቺንግ ኤክስፒሪየንሱ ምን ይመስላል? ደግሞ እንዳልኳችሁ ኮሜንት ይሄ አሁን ቀደም እንዳልኳችሁ 55,000 መምህራኖች ይሄን ማስተር ክላስ ትሬኒንግ ይወስዳሉ ተብሎ ይጠበቃል። ከዛ 55,000 መምህራኖች ውስጥ እስካሁን ወደ 47-48,000 መምህራኖች በሀገር ደረጃ ማለት ነው ይሄን ማስተር ክላስ ትሬኒንግ ወስደዋል። አሁን የቀረው ወደ 5,000 የሚሆኑ መምህራኖች ናቸው። እነዚህም 5,000 የሚሆኑ መምህራኖች በአንድ ወር ባልሞላ ጊዜ ውስጥ መጨረስ አለባቸው ተብሎ የተያዘው ማለት ነው። እንትኑ ይሄ ኢንተርቬንሽን ወደ ሌላ ስቴፕ ሊያድግ ነው ያለው። አሁን ወደ ኢንስትራክሽናል ዲዛይነር ትሬኒንግ ኦልሞስት ከአዲስ አበባ ዩኒቨርሲቲ ቁጥር ተሰጥቶ ኮታ ተሰጥቶ የሆነ ተማሪዎች መምህራኖች ተመልምለው ትምህርት ሚኒስቴር በኩል ኢንስትራክሽናል ዲዛይነር ትሬኒንግን ሊወስዱ ነው ያለው። ሌላ ዩኒቨርሲቲ ላይ በዛው ልክ እየሄድንበት ያለ ነውና አሁን ግን ይሄ ማስተር ክላስ ትሬኒንግ ኦልሞስት እንትን ሊያደርግ ነው ያለው፣ ሊቆም ነው ያለው እና ለዛ ነው ርብርቡም እኛም አሁን ከአዲስ አበባ ዩኒቨርሲቲ በኩል እጥረት ስላለ የማስተር ክላስ ትሬኒንግ አሰልጣኞች እጥረት ስላለ እኛም ከውጭ ተመድበን ነው አሁን ቶሎ እንድትጨርሱ ሁሉም መምህራኖች በሀገር ደረጃ ያሉት እነዛ 5,000-6,000 የሚያክሉ መምህራኖች ከሌሎቹ እኩል እንዲሆኑ ተደርጎ ነው አሁን ኢንተርቬንሽኑ በፋስት ትራክ ሙቭ እያደረገ ያለው እና ወደሚቀጥለው ኢንተርቬንሽን ልንገባ ነው ያለ ነው። ቢሆንም ግን ይሄ ማስተር ክላስ ትሬኒንግ እንደ ኤችዲፒ ነው ማለት ነው። ኤችዲፒ ክላስ ሁሉም መምህራኖች ኤችዲፒ የሚባለውን ፌስ ቱ ፌስ ክላስ ቲቺንግ ፔዳጎጂ የሚያስተምረውን ትሬኒንግ መውሰድ አለባቸው ተብሎ በብዛት የዩኒቨርሲቲ መምህራኖች ወስደዋል። ይሄኛውም ይሄ ማስተር ክላስ ትሬኒንግ የሚባለው አንድ አይነት ፔዳጎጂ ነው የሚከተለው።
ማለት ወደፊት ፌስ ቱ ፌስ ብቻ ሳይሆን ኮርስን ዲሊቨር የምናደርገው ኢቭን ኦንላይን ሞዳሊቲን በመጠቀም ስለሆነ የማይቀር ነገር ነው። ወደፊትም የምንሄድበት ነገር ነው ማለት ነው። አሁን ለኛው ፌስ እዚህ ጋር ደረስን፣ ሁሉ መስራቶች ወሰዱ እና ወደሚቀጥለው እንሂድ ተባለ እንጂ ይሄ ትሬኒንግ ቀጣይነት ይኖረዋል። አዲስ መምህር በተቀጠረ ቁጥር በአመት አንድ ጊዜ በአመት ሁለት ጊዜ የሚሰጥበት ሁኔታ ይኖራል ተብሎ ይጠበቃል። ስለዚህ ኮንተንት ዋይስም ዲሊቨሪንግ አፕሮቹ ላይ ኢቭን የተጠቀመው ቴክኖሎጂና ስትራቴጂ ላይ እናንተ ኮሜንት ካላችሁ ገንቢ ነው የሚሆነው ማለት ነው። ለወደፊት ለሚመጣው ጄኔሬሽን ለሚመጡት መምህራኖችም እዚህ ጋር የሚሰጠው ኮሜንት እኛ ያየነውን ሊሚቴሽን እነሱ ኤክስፒሪየንስ እንዳያደርጉት ከወዲሁ እንዲስተካከል ይረዳል ማለት ነውና እሱ ላይም ኮሜንት ብትሰጡበት ጥሩ ነው ያስባለሁ። እስቲ ጊዜያችሁ አልወስድባችሁም እና ከእናንተ ያለውን ነገር ልስማ እና ከዚህ ልጥራ ሜቢ ስም በመጥራት ልሂድ። ዶክተር አባይ አሁን ዛሬም ባለፈው ሳምንትም አንደኛ ነበር። አልፋቤት ስለሚያስቀምጠው ይመስለኛል አሁን አንደኛ ነኝ ያለው። ስለዚህ ዶክተር ዶክ ይሰማክ ይሆን? ሄሎ አቤት፣ አሁን ይሰማናል። እሺ ዶክተር አባይነህ አልገባ። እኔም ከሜዲካል ስኩል ስለሆንኩ ዶክተር መሳይ ይባላለሁ። እሺ አንዳንድ ኮሜንቶች ላቅርብ። በመጀመሪያ ይሄ ኮርስ በመሰጠቱ በጣም ደስተኛ ነን። ምክንያቱም የኛ ኮሌጅ በዛ በኩል በተለይ ሰርጂካል ዲፓርትመንት ብዙም ያን ያህል ልምድ አለን ብለን ለመናገር ደፍረን አንችልም። አዎ ከዚህ በፊት በዚህ ትሬኒንግ ያለፉ መምህራኖች አሉ። ግን ያው ቅድም የተነገረው ነገር ተደጋጋሚ ክትትል፣ ተደጋጋሚ እርዳታ የሚያስፈልገው ነገር ነው። በአንድ በ15 ቀን ወይ በ3 ሳምንት ትሬኒንግ ያንን ነገር አፕላይ ለማድረግ ትንሽ የሚቸግር ይመስለኛል። እንግዲህ ስለ ትሬኒንጉ በአጠቃላይ ለመናገር ጥሩ ትሬኒንግ ነበር። እኔ እንግዲህ አሁን ወደ 4ኛው ሞዴል ላይ እየገባው ነው እና ትሬኒንጉን ጥሩ ተደርጎ ፎርማላይዝ ተደርጓል። ከአንዱ ስቴፕ ወደ አንዱ ስቴፕ ስንሄድ ያው ኦንላይን ቲቺንግ ላይ ያለንን አንደርስታንዲንግ በደንብ ዴቨሎፕ እንድናደርግ ተደርጓል። ጥሩ ሪፈረንሶችም አሉ። አንዳንዴ በዛ ስለሚሉ እንግዲህ ከጊዜ ጋር ሁሉንም በተለይ ቴክስት የሆኑትን ነገሮች ለማንበብ ትንሽ ያስቸግራል። ቪዲዮ ዲሞንስትሬሽኖቹ ጥሩ ናቸው፣ ግን ሁሉንም ነገር እንግዲህ አልጨረስነውም። አሁን የዚህ ዲዛይኒንጉ ስላለ እኔ ሁልጊዜ ጥያቄ የሜዲካል ስቱደንትስ ኖሌጅ ብቻ ሰተናቸው የምናልፍ ነገር አይደለም። ስኪል አለ። ስኪል ደግሞ ያው ፕራክቲካል የሆኑ ነገሮች አሉ። እሱ ላይ እንዴት አፕላይ እናደርገዋለን የሚል ነገር ትንሽ ሁልጊዜ ጭንቅላቴ ላይ ይመጣል። እርግጥ እዛ ታክሶኖሚው ላይ የዛ እንትን አለ፣ ግን እንዴት ተግባራዊ እናደርገዋለን? ስፔሻሊ አሁን ባለን የትሬኒንግ ደረጃ እነዚህ ነገሮች አፕላይ እንዴት እናደርገዋለን? ሁለተኛ ቦታ ላይ አሁን እዚህ ሞዴል 4 ላይ ያው አብሮ ሊሰራ የሚችል ክፍል መኖር አለበት። እንደዚህ ዲዛይን ስታደርጉ ኮንሰልት የምታደርጉት እንትን የሚል ነገር አለ። እነዛ ነገሮች አሉ ወይ የሚለው ራሱ አንድ ጥያቄ ነው። አለበለዚያ ግን የኮርሱ በሚገባ መንገድ ፕራክቲካል በሆነ መንገድ ኪዞቹም ሁሉ ነገር ከበር ባደረጉ ነገሮች እንግዲህ
ዶንት ኖ አሁን በኋላ ላይ ሁለተኛው አጀንዳ የሚሆነው ሞዲዩል 5 ብዙዎቹ ትሬኒንግ የወሰዱት ትንሽ ሪገረስ የሆነ ነገር ነው የሚሉት ነገር አለ። ስለሱ እንግዲህ ከዶክተር አንዳንድ ነገር እንጠብቃለን። አመሰግናለሁ። ኦኬ በጣም አመሰግናለሁ። እውነት ነው። ያ አሁን የሜዲካል ስኩል ስፔሻል ኬዝ ኖሌጅ ብቻ አይደለም ተማሪዎች የሚማሩት ፕራክቲካል የሆነ ስኪልም ስፔሻሊ ደግሞ ወደ ሰርጀሪ ክፍል ስንመጣ ሪሊ ዶክተር የሚያሰኘው እዛ ክፍል ነው ማለት ብዙም ጊዜ እንደዚሁ ስናየው ዶክተር ሲባል ኦፕሬሽን የሚያደርግ ሰርጀሪ የሚያደርግ ተብሎ ነው ጀስት ሰው ኮሚኒቲ ውስጥ ያለው እንትን ማለት ነው። መጀመሪያ የሚመጣው እሱ ነገር ነው ማለት ነው። ቤቢ ልብ ሊሆን ይችላል፣ የሆድ እነዚህ ኢንተርናል ኢሹዎች ሊሆን ይችላሉ። ብቻ ኦፕሬሽን ወሳኙ ነገር ነው፣ ሰርጀሪ ወሳኙ ነገር ነው። ወደ ዶክተሮች ጋር ስንመጣ አሁን ኦንላይን ቲቺንግ እና ስኪል የሚያስፈልገው ለአንድ ዶክተር የሚያስፈልገውን ስኪል እንዴት እናስጨብጣለን የሚለው ነገር ኦፍ ኮርስ እውነት ነው። ከዚህ በፊትም ብየዋለሁ እና ይሄ እንደ ከበሮ አይነት ነገር ነው። ከበሮ ከሩቅ ሲያዩት ያምራል፣ ሁሉም ሰው ቢመታው ወይም ቢጫወተው ደስ ይላል። ነገር ግን ከበሮ ጋር ሲኬድ እና ሲያዝ ሜቢ ኮንፊውዚንግ ሊሆን ይችላል። ይሄም ልክ ነው ማለት ነው እና ሜቢ ቪዲዮውን ብቻ አይተው ዶክተሮች ወይም ተማሪዎች ወደ ፕራክቲሱ ሲገቡ ኮንፊውዝ ሊያደርጋቸው ይችላል። ካልተለማመዱት ተማሪ ሆነው የሚረዳቸው ሰው ባለ ቦታ ላይ ካልተለማመዱት ቪዲዮውን ብቻ በማየት እነዚህ ኦንላይን ብቻ በመማር ወደ ፕራክቲሱ መቀየር ላይ ቻሌንጅ ሊያጋጥማቸው ይችላል። ስለዚህ ወደ አሁን ኦንላይን ለርኒንግ እና ሜዲካል ስኩል ስንመጣ ሞር ፕሮባብሊ ብዙ ነገሮችን ልንል እንችላለን። ቲዮሪውን አስፔክት ነው ኦንላይን የምናስተምራቸው። አሁን ፕራክቲስ ሲሆን የግዴታ መገኘት አለበት ማለት ነው። መምህሩም ፌስ ቱ ፌስ ተገኝተው ተማሪዎችም ተገኝተው ያንን ፕራክቲስ አታችመንቱ መስራት መቻል አለባቸው። ነገር ግን ያው ክላስ ውስጥ የምናስተምረው ፓርት ኮርስ ሌቭል ላይ ያሉ ነገሮች ይኖራሉ። ቴዎሬቲካሊ መማር ያለባቸው ነገር ይኖራል። እሱን ክላስ ውስጥ የምናስተምረው ፓርት ኦንላይን አስተምረን፣ ግን ክሊኒካል ሲሆን ፕራክቲሱ ሲጀምር ዳይሬክትሊ መገኘትና ፕራክቲስ ማድረግ አይ ቲንክ የሚኖርባቸው ይመስለኛል። እንደዚህ ነው ሰጀስት የማደርገው። ቴክኒካል ነገሩ ላይ ሌሎች የሚፈለገው መምህሩ እንትን ኖሌጅ ነው፣ ኮርስ ሪሌትድ ኖሌጅ ነው። ቴክኒካል ኖሌጁ ቴክኒካል ኤዱኬሽን ቴክኖሎጂስት ይኖራሉ እና በዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ በዚህ የተማሩ ወደፊትም እንዲማሩ የሚጠበቅ ቴክኒካል ስፔሻሊስቶች አሉ። ቴክኖሎጂን የሚያውቁት ሲስተሙን በደንብ የሚያውቁት የእኛም ስለዚህ ከመምህር የሚጠበቀው ኮርስ ሪሌትድ ኖሌጅ ነው ማለት ነው። ያንን የሚያስተካክል እዚህ ጋር ምን ይግባ እዚህ ጋር ምን ይጨመር የሚልና ኢንስትራክሽናል ዲዛይነር የሚባለው አንዱ ስራው ይሄ ነው። ኢንስትራክሽናል ዲዛይነር ኮርሱን ዲዛይን ሲደረግ እሱ ከዛ አንግል እሱ ቲዮሪውን ስለሚያውቀው አንድ ኮርስ ዲዛይን ሲደረግ እንዴት ዲዛይን መደረግ አለበት የሚለውን ነገር ኦልሬዲ ስለተማረ ከዛ አንግል እንደዚህ ቢሆን የተማሪን ኢንጌጅመንት ለመጨመር የተማሪን ኤክስፒሪየንስ ለርኒንግ ኤክስፒሪየንስን ለመጨመር የሚጠበቀውን ኦብጀክቲቮቹ አሉ። ያንን ኦብጀክቲቭ አቺቭ ለማድረግ እንደዚህ አይነት ነገሮች ቢገቡበት ብሎ ይመክራል። ከዛ መምህሩ ደግሞ እንደዚህ አይነት ነገር እንዲዘጋጅ ቪዲዮ የሚያስፈልግ ከሆነ ቪዲዮ እንዲሰራ እሱ ራሱን ማዘጋጀት ነው። ቪዲዮን የሚቀርጸው ሜቢ ቪዲዮን ኤዲት የሚያደርገው ቪዲዮ ኤዲተር፣ መልቲሚዲያ ስቱዲዮን የሚቆጣጠረው መልቲሚዲያ ማኔጀሮች ይኖራሉ ማለት ነው። ይሄ ነገር በአዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ እንደውም ሞር ስታብሊሽ ያደረገና
አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ የተሻለ ነው በዚህ ኤሪያ። ለምን መልቲሚዲያ ስቱዲዮም አላችሁ። መልቲሚዲያ ስቱዲዮውን ማኔጅ የሚያደርግ ሰው አለ። ቴክኒካል ስፔሻሊስትም አሉ፣ እዛ ውስጥ የሚሰሩ ሰዎችም አሉና በዚህ በኩል ይሄ ኢኒሺዬቲቭ እያዘጋጀ ነው ያለው ማለት ነው። በዚህ ለዛ ነው ኢንስትራክሽን ዲዛይነርን አሁን ሊሰለጥኑ ነው። አንድ የተወሰኑ ቁጥሮች አሉ ከአምስት የማያንሱ ወይንም የማይበልጡ ኢንስትራክሽን ዲዛይነሮች ለአንድ ዓመት ትሬኒንግ ወስደው የሰለጠኑ አሉ። አሁን ደግሞ በ3 ወር ውስጥ ይሄ ትሬኒንግ ሊሰጥ ነው ያለው። ይሄ ኢንስትራክሽናል ትሬኒንግ በ3 ወር ውስጥ ለብዙ መምህራኖች ኦፍ ኮርስ ሁሉ መምህራኖች አይደሉም። በሀገር ደረጃ ወደ 1500 መምህራኖች ይሄንን ትሬኒንግ ሊወስዱ ነው ያለው። አዲስ አበባ ዩኒቨርሲቲ በቁጥር ሞር ፕሮባብሊ ከሌሎች ዩኒቨርሲቲ ላይ ትልቅ የሚሆን አይነት በኮታ ነው፣ በፕሮፖርሽን ነው፣ በተማሪ በመምህራኖች ቁጥር ፕሮፖርሽን ነው። ስለዚህ በዛ ፕሮፖርሽን ሞር ፕሮባብሊ አዲስ አበባ ዩኒቨርሲቲ አይ ቲንክ ትልቁን ድርሻ ይይዛል ብዬ አስባለሁ። ትሬኒንጉ በአጭር ጊዜ ውስጥ ይጀምራል ማለት ነው። ይሄ ኢንስትራክሽናል ዲዛይነር ትሬኒንግ እና አሉ ማለት ነው። እነዚህ ስታፎች አሉ። ከእናንተ ከመምህራኖች የሚጠበቀው ሁሉም መምህራኖች የሚጠበቀው በዋናነት በኤሪያው ላይ ሞር ኖሌጅ ሊኖረው እና ኦንላይን ለርኒንግ ፔዳጎጂ ላይም ትንሽ ስትራቴጂዎቹ፣ ቴክኖሎጂዎቹ እንደዚህ አይነት ነገሮች ብትጠቀሙልኝ ብሎ እንዲመክር እና እዚህ ኮርስ ላይ የተሰጡትን ኖሌጆች እንዲያውቅ ነው ማለት ነው። ሌላው ፓርት ቴክኒካል አስፔክቱን ማኔጅ የሚያደርግ ደግሞ ቴክኒካል ስፔሻሊስቶች አሉ ማለት ነው። እንደዛ ነው። ወደሚቀጥለው ሲሄድ ሜቢ ዶክተር ብቻዬ ከዚህ ላይ ነው ያየሁት ያለው የስም ዝርዝር። አመሰግናለሁ እድሉ ስለተሰጠኝ። በጣም ጥሩ ነው። እንግዲህ ያው ካለብን የዚህ አካዳሚክ ጫና ጎን ለጎን ለመስራት እየሞከርን ያለ ነው። ትንሽ የጊዜ ሁኔታ ይወስዳል። ጊዜ ቢሰጥ ደግሞ እንደተባለው በአጭር ጊዜ ውስጥ ሊጠናቀቅ የሚችል ነገር ነው። እኔ እንትኑ ኮርሱ ወድጄዋለሁ፣ ግን ስቲል አሁንም ብዙ ርብርቦች የሚጠይቁ ነገሮች አሉ። ከዚህ ከንቱም ከምንሰማውም ነገር ከዚህ አሁን ከአንዳንድ የተፈጠሩ እንትሮች ካሉ እነሱም በአግባቡ መስተካከል አለባቸው የሚል ሀሳብ አለ እና በግል ጥያቄዎች አሉ፣ ግን በኋላ እዚህ ላይ ማንሳት ብዙ የሚጠበቅብኝ አይመስለኝም። ዳይሬክት ዳን ተጽፋለሁ፣ ግን ሶፋር ጥሩ እየሄደ ነው ያለው በእኔ በኩል። በጣም ጥሩ ዶክ። ያ ባይ ዘ ዌይ ይሄ በሴኩሪቲ በሚድል ኢስት አካባቢ ላይ ያለው የሴኩሪቲ ችግር እኛ ላይም እንደውም ከዚህ በፊት ነግሬያችሁ ነበረ። ከዚህ ከአሜሪካን ሀገር አንድ ፕሮፌሰር ልጁ በሜዲካል ዶክተር ተመረቀ ምናምን ያልኩት ባለፈው ሳምንት። እሱ በዋናነት የኤዱኬሽን ቴክኖሎጂ ፕሮሞሽን ላይ ነው የሚሰራው እና ዩኒቨርሲቲ ውስጥ መምህር ነው። እና አንድ ያነሳለኝ ጉዳይ ይሄ ኦፕን ኢዲኤክስ የሚባለው ለርኒንግ ማኔጅመንት ሲስተም ሆስት የተደረገው ውጭ ሀገር ነው እና ሜቢ የሆነ ቴክኒካል እኔ እንደውም በአይነት ቴክኒካል ችግር ይገጥማል ብዬ ነበረ በውስጤ እንትን ያልኩት። የሆነ ቴክኒካል ችግር ቢመጣ ከእናንተ ቁጥጥር ውጭ ነው ያለው እና መማር ማስተማሩ ላይ ጉዳት ሊያደርስ ይችላል፣ መስተጓጎል ሊያደርስ ይችላል እና የራሳችሁ የሆነ ለርኒንግ ማኔጅመንት ሲስተም ከስተማይዝ ብታደርጉ እንደ ዩኒቨርሲቲም እንደ ትምህርት ሚኒስቴር በናሽናል ሌቭል እንደዛ አይነት ሀሳብ ወይም ምክር ሀሳብ አቅርቦልኝ ነበረ እና እኛም ይሄ ችግር አጋጠመ እና በባህሬን ሀገር ያለው ይሄ ኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተምን ሆስት የተደረገበት ሰርቨር አይ ቲንክ በዚህ በሴኩሪቲው ችግር ጉዳት ደረሰበት እና ሾርት ተርም ሶሉሽን ሰጥተውናል። ኢቭን እኛም ራሱ ትሬኒንጉን ስንሰጥ ኢቭን ለዚህኛው ማስተር ክላስ ትሬኒንግ የተወሰነ ቀን ኮንተንቱን ማግኘት እምቢ ብሎን ነበረ፣ ተቸግረን ነበረ። እኔም ሪፖርት አድርጌ ነበረ። ሰስቴነብል የሆነ ሶሉሽን ይፈልጋል። እውነት ነው። ይሄ ጥያቄ በባለፈውም ወደ ሮብ ነው ሐሙስ አካባቢ ከትምህርት ሚኒስቴር ጋር ሁሉም የዩኒቨርሲቲ ኢለርኒንግ ዳይሬክተሮች ባሉበትና ቫይስ ፕሬዚዳንት ባለበት አካዳሚክ ቫይስ ፕሬዚዳንቶች ባሉበት መድረክ ተገናኝተን ነበረና
እንደዚህ አይነት ጥያቄ ቀርቦላቸው ነበረ። ማኔጅመንት ሲስተሙ እንደዚህ አይነት ኢንተርቬንሽን እንደገጠመው እና ለርኒንግ እና ቲቺንግ በዛው ልክ ኢንፍሉዌንስ ሊያደርግ ወደፊትም ኢቭን ኢምፕሊኬሽኑ እዚህ ጋር ማሰብ እንዳለብን እንደዚህ አይነት ሀሳብ ተነስቶ ነበረ እና ትምህርት ሚኒስቴርም አሁን ምን እያሰበ ነው ያለው በሎካል ሰርቨሮች ይሄ ለርኒንግ ማኔጅመንት ሲስተም ሆስት እንዲደረግ ስፔሻሊ ትምህርት ሚኒስቴር ኢንተርኔት እንደዛ የሚባል ሪሰርች ኔትወርክ እንደዛ የሚባል እንትን አለና ኦርጋናይዜሽን እዛ ላይ ሎካላይዝ ሊያደርጉት ነው ከስተማይዝ ሊያደርጉት ነው እና ወደፊት እንደዚህ አይነት ችግር እንዳያጋጥመን ስናስተምርም ኦልሬዲ ትምህርቱን ከጀመርን በኋላ መማር ማስተማሩንም እንዳያስተጓጉልብን ፕላስ ደግሞ ኢቭን ሪሶርሳችንም እዛ ላይ የጫነው ሪሶርሶች ማቴሪያሎች እና ፕሮግራሞች እንዳይጠፉብን ኮርስ ባካፕ መያዙ አንድ ነገር ነው ግን እንደዛ አይነት መስተጓጎል እንዳይደርስብን መታሰብ ኦልሬዲ ተጀምሯል ማለት ነው ሎካል ባሉ ሰርቨሮች ውጭ ሀገር ባሉ ሰርቨሮች ሳይሆን ሎካሊ ሆስት እንዲደረግና ይሄ ለርኒንግ ማኔጅመንት ሲስተም ከስተማይዝ አድርገን ፎር ዳት ማተር የኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተም ዲቨሎፐር የሚባሉ 5 ዩኒቨርሲቲዎች ተመርጠው ከዛም መምህራኖች ተመርጠው ትሬኒንግ እየወሰዱ ነው በጣም ሶፊስቲኬትድ የሆነ ትሬኒንግም ለነሱ እየተሰጠ ነው ከስተማይዜሽኑ ላይና ያንን ለርኒንግ ማኔጅመንት ሲስተም ወደ ራሳችን ወደ ሆነው ሰርቨር እንትን ለማድረግ በሚደረገው ሂደት ውስጥና ወደፊት ኦልሬዲ እየታሰበለት ነው ማለት ነው የታሰበበት የችግር early ስላጋጠመን አይ ቲንክ ወደፊት እንደዚህ ነገር እንዳያጋጥመን ሁሉም ዩኒቨርሲቲዎች ሁሉም መምህራኖች እና የተወሰኑ ፕሮግራሞች ኦንላይን ዲሊቨር ማድረግ ከጀመርን በኋላ እንደዚህ አይነት ችግር የሚያጋጥመን ከሆነ ችግር ሊሆን ስለሚችል ያን ለዛ መፍትሄ ቢሆን ሰስቴነብል ላይክ ወደፊትም ደግሞ እንዳይመጣ ለዛ መፍትሄ ቢሆን አንድ አቅጣጫ እየተቀመጠ ነው ያለው ይሄንን ነገር ነግረውናል በዚህ በኩል ይሄ ሃንድል ይደረጋል ማለት ነው በርቱ በተረፈ እናንተ ያው ኦልሬዲ ጥሩ ፕሮግረስ ላይ ያላችሁ እስካሁን በሰማሁት እኔም ባያየሁት ነው ያለሁት በተጨማሪም የእናንተ የስራ ጫና እንዳለ ሆኖ በዛ ልክ ደግሞ ሞቲቬሽናችሁ ኮሚትመንታችሁ በጣም አፕሪሺየት አድርጌዋለሁ በርቱበት ነው ብለው ወደሚቀጥለው ሲሄድ ዶክተር ደሳለኝ ሄሎ እሺ ከተሰማ አመሰግናለሁ ዶክተር ወርቅነህ አይ ቲንክ በጣም አሪፍ ነው እኔ ምናልባት የመጀመሪያው ሁለተኛውም ተናጋሪ ተማሪዎች ነው የሚባሉት አሁን ባሉ አይኖ ሲኒየር ናቸው ያሉትን አልደግምም ሁሉንም ሼር አድርጋለሁ ነገር ግን ይህንን ትሬኒንግ በጀመሩበት ጊዜ እንግዲህ የኛ ትምህርት ክፍል የምግብ ዋስትናና ወይም ፉድ ሴኩሪቲ ኤንድ ዲዛስተር ሪስክ ማኔጅመንት ፕሮግራሞች ናቸው ያሉን እና በአጠቃላይ በዚህ ፕላትፎርም በዚህ አፕሮች መሰጠት የሚገባቸውን ኮርሶች እንዳሰላስል ነው ያደረገኝ አይ ቲንክ ዲበሬ ፊሊንግ ልታረም ይችላል ከተሳሳት ሁሉም ኮርሶች ኔቸራቸው ስለሚለያይ ለምሳሌ አሁን እንደ ጄኤስ ኤንድ ሪሞት ሴንሲንግ አይነት ነገሮች በዚህ ሳፖርት ቢደረጉ ትንሽ አስቸጋሪ ይሆናል ብዬ ስለማስብ የትኞቹ ኮርሶች በዚህ መልክ መሰጠት እንዳለባቸው ማሰብ እንዳለብን ነው የገባኝ ስለዚህ በዚህ መሰረት አይ ቲንክ ብዙ ነገሮችን ማድረግ ይቻላል ይመስለኛል እንደገና ደግሞ አሁን እንግዲህ ከዚህ ከኦቶኖመስ እንትኑ ጋር ተያይዞ በጣም በርካታ ቁጥር ያላቸው ሾርት ተርም ትሬኒንግ ፕሮግራሞችን የሰርቲፊኬት መርጠን አጸድቀናል እነዚህንም እንዴት አድርገን ኢምፓክትፉል መሆን መቻል እንደሚጠበቅብን እያሰብኩ ነው አይ ቲንክ በጣም ጠቃሚ ነገሮችን ነው ያገኘ ነው ሌላው ቴክስቱን በጣም ሲምፕል እና አንደርስታንዴብል ኮንፊውዥን ማይፈጥር ሆኖ ነው ያገኘው ሳነብ ሌላው በተለይ እንግዲህ የኛ ኮርሶች
ከዚህ ከዲዛስተር ሪስክ ማኔጅመንት አንጻር ሲታዩ ብዙ ሪስፖንስ አዌርነስ እና ስኪልም የሚፈልጉ ስለሆኑ ኮንቴንቶችን ክሬት በምናደርግ ጊዜ የዚህ የብሉም ታክሶኖሚ ሶስቱንም ዴሞኖች በተመጣጠነ ሁኔታ ኮግኒቲቭ፣ አፌክቲቭ እና ሳይኮሞተር ባገናዘበ መልኩ ዲሊቨር ማድረግ እንደሚጠበቅብን እና ዲዛይን ስናደርግ የኮርስ ኦብጀክቲቮችንም ያንን እና አስፈላጊውን አክሽን ተርን ተጠቅመን አኮርዲንግሊ ኮንቴንቱም አፕሮች የቲቺንግ ለርኒንግ ፕሮሰሱን ኢቫሉዌሽኑን በዚያ መልክ መጠናቀቅ እንዳለበት ነው የተረዳሁት። በተለይ እንግዲህ ለእኛ ይሄ ኢቨን ቱ ዘ ኤክስቴንት ቅድም ከነ ዶክተር ብቻዬ እና ዶክተር ተመስገን ጋር ጓደኞቻቸው እያወራን ነበር። ካሪክለማችን ራሱ ፕሮግራሞቻችን ኦብጀክቲቭን አኮርዲንግሊ ሪቫይዝ ማድረግ እንደሚያስፈልግ ነው እንግዲህ የተማርነው እና ጠቃሚ ነበር። በአጠቃላይ የጀመርኩት እሑድ ነው ትላንትና ብዙ ሄጃለሁ ብዬ አስባለሁ። 4 ኢንትሮችን ጨርሻለሁ። 5ኛውን እንደምወስድ ድረስ በሚቀጥለው የተሰማኝን ፊሊንግ ሸር አደርጋለሁ። አመሰግናለሁ። በጣም ጥሩ፣ በጣም እናመሰግናለን። ጥሩ ኤክስፒሪየንስ ነው። ይሄ ማስተር ክላስ ትሬኒንግ ብዙ ይሄንን ነው እኛም የምንጠብቀው። ይሄንንም ትሬኒንግ ዲዛይን ያደረጉት ሰዎችም የሚጠብቁት በዋናነት ኢቨን ሞጁል 2 ላይ አንድ ለርኒንግ አውትካም ዲቨሎፕ ለምታስተምሩት ኮርስ አንድ ለርኒንግ አውትካም ዲቨሎፕ አድርጉ። ከዛን የትኛው ታክሶኖሚ ውስጥ ነው የሚገባው፣ ምን አይነት ማቴሪያሎች ያስፈልጓቸዋል፣ አስመንቱ ምን ይመስላል የሚሉትን አይነት ጥያቄ የሚጠይቅ ጥያቄ አለና ኢቭን አንድ ነገር ከኛም የሚጠበቀው ኢሚዲየት አሁን ኢቭን ሞጁል 5 ውስጥ ታዩታላችሁና ኢሚዲየት አክሽናችሁ ምንድነው፣ ኢሚዲየት ፕላናችሁ ምንድነው፣ ሎንግ ተርም ፕላናችሁ ምንድነው፣ ይሄንን ትሬኒንግ ከጨረሳችሁ የሚል ነገር አለ። አንዱ ኢሚዲየት ሊሆን የሚችለው ኢቭን ፌስ ቱ ፌስ ክላስ እያስተማረን ያለነው ኮርስ ኢቭን ለርኒንግ አውትካሞቹ ስማርት ናቸው ወይ፣ ሜጀረብል ናቸው ወይ፣ አሁን ከተማርነው አንግል እንድንቃኘው ኦፖርቹኒቲ ይፈጥርልናል ማለት ነውና አንዱ ኢሚዲየትሊ ልንወስደው ወይ ልናቅደው የሚገባው የምናስተምረውን ኮርስ ኢቭን ብዙ ነገሮችን ያው ገልጸዋል ዶክተር ደሳለኝ። ምን አይነት ኮርሶችን ኦንላይን ዲሊቨር ማድረግ እንደምንችል፣ ምን አይነት ማይክሮ ክሬዲት የሆኑ ትሬኒንጎችን፣ አጫጭር ትሬኒንጎችን ኢቭን ከአውቶኖመስ ለመሆን ከምንሄደው ጥረት ጋር ኢቭን አዲስ አበባ ዩኒቨርሲቲ ኦልሬዲ አውቶኖመስም ሆኗል። ስለዚህ ገቢ የግዴታ ማመንጨት ይኖርበታል። ወደፊት ያ ነገር ነው የሚጠበቅባችሁና ያንን ገቢ ደግሞ ጀስት ከማስተማርና ከፎርማል ኤዱኬሽን ብቻ ሳይሆን አጫጭር ትሬኒንጎችንም አሬንጅ በማድረግ ከዛም ገቢ ማግኘት ይቻላል እና ይሄንን አጫጭር ትሬኒንግ ደግሞ በዚህኛው ፕላትፎርም ላይ እንድናደርግ ይመከራል። ማይክሮ ክሬዲት ኮርስስ ይባላሉ እና እነዚህ ማለት ሾርት ተርም ትሬኒንጎች ማለት ነው። ስለዚህ አይ ቲንክ ካይንድ ኦፍ ላይክ ዶክተር ደሳለኝ ኦልሞስት እኛ ወይ ይሄ ኢኒሺዬቲቭ እያሰበ ያለውን አይነት ነገር እንዲሆን የሚፈልገውን አይነት ነገር በአጭር እና በረጅም ጊዜ ሊሆኑ የሚገቡ ጉዳዮችን አንስተሃል። በጣም በጣም ላመሰግን እፈልጋለሁ ዶክተር ደሳለኝ። ወደሚቀጥለው እንሂድና ነው ጊዜያችሁንም ለመቆጠብ የሚቀጥለው ዶክተር መስከረ ዶክተር መስከረም ሜቢ እንትኑ ሚውትር ነው እየተሰማን አይደለም። መጀመሪያ ሚውት ማድረግ ይፈልጋል። ሰላም አለይኩም፣ እንዴት ነሽ? ሰላም ነው አልሐምዱሊላህ። ዞሬ መጣሁ። እንዴት ነሽ? አይ ቲንክ ዶክተር መስከረም የሆነ ቴክኒካል ችግር ካለ ወይም ማይኩ ላይ ኮምፒውተር ላይ ምናምን የሚጠቀሙ ከሆነ ወደሚቀጥለው ልሂድ። ያው ዶክተር መሳይ ኦልሬዲ ገልጿል። ዶክተር ንጹህ
ዶክተር ዶክተር ንጹህ ንጹህ ኦር ያው ዶክተር ጻዲቅ ደግሞ ይሄንን ማስተር ክላስ ትሬኒንግ መጀመሪያ ከጨረሱት ውስጥ አንደኛው ዶክተር ጻዲቅ ነው። ዶክተር አቤልም ቀጥሏል፣ ሁለተኛ ሆኗል። ዶክተር ጻዲቅ እንደው እስቲ ያንተን ኤክስፒሪየንስ ምን ይመስል ነበረ? እንዴት አገኘኸው? ምን አጋጠመ? ምን ቻሌንጅ አጋጠመ? ለወደፊት ቢስተካከል ጥሩ ነው ብለህ የምትለው ነገር እና የመሳሰሉትን ጉዳዮች እስቲ ካንተ ደግሞ እንስማ። አመሰግናለሁ ዶክተር ወርቅነህ። እንደው የዚህ የኦንላይን ትሬኒንግ ትልቁ በጣም ጠንካራ ጎኑ ጥሩ ፎሎ አፕ እና በጣም ቅን ፋሲሊቴተር ነህ። እጅግ በጣም ማመስገን ፈልጋለሁ አንተን። ያሉ ቻሌንጆች ምናምኖችን ሁሉ በባልደረባነት በወንድምነት ሰፖርት ስታደርግ ነበር እና በጣም ፓሽኔት ሆነህ ነው የምትሰራው። እጅግ በጣም ማመስገን እፈልጋለሁ። እባላለሁ ከሕክምና ትምህርት ቤት የአይን ሕክምና ትምህርት ክፍል ነው ያለሁት። የትምህርት ክፍሉ ኃላፊ ነኝ። የህፃናት የአይን ሕክምና ሰብ ስፔሻሊስት ነኝ። በኦንላይን ቨርቹዋል ትሬኒንግ የተወሰነ ኤክስፒሪየንሶች አሉኝ። እኔም ስማር አሁንም ደግሞ የተለያዩ ትሬኒንጎችን አሁንም ደግሞ ሬዚደንቶቻችን እኛ ስፔሻላይዝ የሚያደርጉ ሐኪሞች እና ሰብ ስፔሻሊስት ሐኪሞቻችንን እዚሁ አዲስ አበባ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ አንዳንድ የአፍሪካ ሀገራትን የማስተማር እድል አለኝ እና እነሱም ጋር ቨርቹዋሊ በተለይ ቀጥታ የሆነ የቨርቹዋል ትሬኒንጎች ላይ የመሳተፍ እድሉ አለ። ባይ ዘ ዌይ ተጠቅስ እንደነበረው ኦንላይን ትሬኒንግ ብዙ ጊዜ ከሜዲካል ስኩል ጋር ከኮንቬንሽናል የሚል ቻሌንጅ እንደሚነሳ ይገባኛል። ኦፍታልሞሎጂ አይን ህክምና የቲዮሬቲካል አስፔክት አለው፣ እንዲሁም ደግሞ ፕራክቲካል አስፔክት አለው። ያው የሰውን አይን ኦፕሬት ማድረግ ያስፈልጋል። ተማሪዎች እሱን ስቴፕ እንዲያውቁ ይደረጋል። ግን ፎርቹኔትሊ የተማሪዎቻችን ወደ የሰው ኦፕሬት ከማድረጋቸው በፊት ዌት ላብ የሚባል ነገር አለ። ዌት ላብ ማለት እንዲሁ የአሳማ የምን የመሳሰሉ አይኖች ላይ ነው ትሬን የምናደርጋቸው። that was the experience and recently እሱም በጣም አድቫንስ አድርጎ በተለይ እኛ ዲፓርትመንት ይሄ ምናልባት በሰብ ሰሃራ ትልቁ የሚባል ፕሮጀክት ነው። ሲሙሌተርስ እንትን እያደረግን ነው። ሶ ተማሪዎቹ ጀስት ፔሸንት እውነተኛ ህመም ፔሸንት የሚመስል ሲሙሌተር ዌት ላብ ኖሮ ቨርቹዋሊ እኛም በጣም ቢዚ ስለሆነ የክሊኒካል አክቲቪቲዎቻችን ዊኬንድ ማታም ምናምን እንዲሁም ደግሞ አንዳንድ ኮሌጎቻችን ከተለያየ ዓለም ክፍል ቨርቹዋሊ ሆነን በሲሙሌሽን እናስተምራለን ማለት ነው። ሶ እንደ ዲፓርትመንት ይሄ ኦንላይን ኮርሱ በተለይ ይሄ ፌሎሺፕ የምንለው ፌሎሺፕ ማለት ሰብ ስፔሻሊቲ ትሬኒንግ ነው። አይን ሐኪም ከሆኑ በኋላ ተጨማሪ ሰብ ስፔሻላይዝ የሚያደርጉበት ፊልድ ነው። በእኔ ዲፓርትመንት ውስጥ ወደ 3 ፕሮግራሞች አሉ። እነዚህ ሰብ ስፔሻላይዝ የሚያደርጉ ሐኪሞች በተለይ የባለሙያ ያለነው ቁጥራችን በጣም ትንሽ ስለሆነ ለምሳሌ በእኔ ሙያ እኔ ብቻ ነኝ ያለሁት። ይሄንን ከቨር ማድረግ ከባድ ስለሆነ ኦንላይን ኮርሶች ከሌሎች ተቋማት ጋር በእኛ ፕራክቲካል ሲቹዌሽን ከዩኒቨርሲቲ ኦፍ ቶሮንቶ ጋር ሆነን ዴቨሎፕ እያደረግን ነው ቪዲዮዎችን ምናምን እና ይሄ ትሬኒንግ እውነት ለመናገር ለእኔ በጣም በትክክለኛው ጊዜና ቦታ ነው የመጣው። አንደኛ ከፌሎሺፕ ትሬኒንጉ ጋር ምክንያቱም ለእኔም ውጭ ላሉም ኮሌጎቻችን ቨርቹዋሊ ኮርሶችን አዘጋጅተን ኮርሶቹን የተለያዩ ሞዳሊቲስ አሉ። በተለይ ቴዎሪቲካል አስፔክት ያላቸው ዲስከሽን የሚፈልጉ ሴሚናሮች የተለያዩ ሴክሽኖች አሉ እና እነሱን እንትን እንዴት ማድረግ እንደምንችል በደንብ የተማርኩበት እንትን ነው። ሁለተኛ ቅድም ስትጠቅሰው እንደነበረው እንደ ዩኒቨርሲቲ እንደ ዲፓርትመንት እንደ ስኩል ኦፍ ሜዲሲን አንድ ትልቁ ዳይሬክሽናችን ሾርት ተርም ትሬኒንግ ኦልሬዲ በተቋም በስትራክቸር ደረጃ ዴቨሎፕ አድርገናል። ሶ ይሄኛው አንዱ ምን ለመስጠት ያሰብነው
ኦንላይን ትሬኒንጎች ናቸው። ለብዙ ሰዎች ሾርት ተርም ትሬኒንጎችን በቲዮሪቲካል አስፔክት ማሰልጠን ነውና ትልቅ ግብአት ነው የሆነ። ምናልባት እንደ ሬት ሊሚቴሽን ፋክተር ሳይሆን ምናልባት የኔ ፐርሰናል እንትን ውስንነትም ሊሆን ይችላል ብዬ አስባለሁ። እነዚህ በተለይ የመጨረሻዎቹ ሴክሽኖች ላይ በሎንግ ተርም በሾርት ተርም የሚያስብ ነገር አለና የቪዲዮ ፕሮዳክሽን፣ ቪዲዮ ኤዲቲንግ እንደዚህ ምናምን የመሳሰሉ ነገሮች ላይ ፐርሰናሊ ምንም ሳይሆን ብዙ የሚባል እውቀት የለኝም እና ያም የትምህርቱ አካል ሆኖ ለምሳሌ ቪዲዮ እንዴት ነው ኤዲት የሚደረገው ምናምን አሁን እዚህ ጋር ብዙ ነገሮች የተማሪዎች ጋር ያለው ኢንተራክሽን መሆን አለበት እና ሁሉ ነገር በደንብ ዲስከስ ተደርጓል። ግን ያችን መጨመር ቢቻል ኦንላይን ላይ እንዴት ነው ቪዲዮ እንትን የሚባለው የቴክኒካል ነገሮች አሉ አይደለ? እነሱን ነገሮችን እሷን ብትጨመርበት ጥሩ ነው ለማለት ነው። ኦቨርኦል በትክክለኛው ጊዜ በትክክለኛው ወቅት የመጣ ትሬኒንግ ነው። አንተን ደግሞ ደግሜ ማመስገን እፈልጋለሁ ፎር ዘ ፋሲሊቴሽን። ታንክ ዩ። በጣም አመሰግናለሁ። በጣም ጥሩ ነው። እንደውም በእናንተ ዲፓርትመንት ደግሞ ያለው ፕራክቲካል ኤክስፒሪየንስ ኢቨን ሜዲካል ስኩል ላይም ኢቨን ሲሙሌተር ያልከው ነገር በጣም ደስ ብሎኛልና እንደዚህ አይነት ነገር በመጠቀም ተማሪዎች ፕራክቲካሊ እያደረጉት እንዳለ ፊል እንዲያደርጉ እንዲማሩ ይረዳቸዋል እና ብዙ ፕራክቲካል የሆኑ ነገሮች ነው በእናንተ ዲፓርትመንት እየተሰሩ ያሉት። እንደ ሪኮሜንዴሽን እንደው ከነ ዶክተር ተምትም ጋር ብታወሩበት እነሱም እየሰሩበት ስለሆነ ታርጌትም ተይዞበት እየተካሄደበት ስለሆነ አይ ቲንክ እናንተ ኦልሬዲ የጀመራችሁትን ነገር አንድም ኢንስቲቱሽናላይዝ ማድረግ ነው በኢለርኒንግ ዳይሬክቶሬት በኩል ያ ነገር ታውቆ እንደዚህ አይነት ስራ ለትምህርት ሚኒስቴርም ሪፖርት ሲቀርብ እንደዚህ እየሰራን ያለ ነው። በዚህ በኩል ሞር ኢንተረስቲንግ ነው፣ ብዙ ነገር ነው እዚህ ጋር ልንማር የሚገባው። ስለዚህ ስለሚያውቅ ዶክተር ተምትም ማለት የአዲስ አበባ ዩኒቨርሲቲ የኢለርኒንግ ዳይሬክቶሬት ዳይሬክተር ነው። ከሱ ስር ብዙ እንትኖች አሉ። አሁን እዚህ ጋር ያነሳነው እንደውም የቪዲዮ ኤዲተር በዛ ኤሪያ ራሱ ስፔሻላይዝድ ያደረጉ መልቲሚዲያ ስቱዲዮ ማኔጅ የሚያደርጉ ካሜራውን እሱን ነገር በደንብ የሚሰሩ በኤሪያው በጣም ስፔሻላይዝድ ያደረጉ ሰዎችም በእነሱ ስር ስለሚኖሩ አንድ ከእነሱ ጋር ነው ኮሚኒኬት ብታደርጉ የኔ ሪኮሜንዴሽን ነው። ግን ትልቅ ስራ ነው እናንተ ዲፓርትመንት ላይ የተሰራ ያለው። ሌላው በተጨማሪም እነዚህ ፕሪሪኩዊት ኮርሶችን የተማራችሁበት ኦፕን ሪሶርስ ካታሎግ የሚለው ዳሽቦርዱ ላይ የትሬኒንግ ዳሽቦርድ ላይ አንድ ማይ ኮርስ የሚል አለ። ከዛን ኦፕን ሪሶርስ ካታሎግ የሚል አለ። ባይ ዘ ዌይ እዛ ውስጥ ተጨማሪ የትሬኒንግ ማቴሪያሎች አሉ። ይሄኛውን ስትጨርሱ የማስተር ክላስ ትሬኒንግ ጊዜም የተገደበ ስለሆነ እሱን አስቀድሞ መጨረስ ጥሩ ነው። ይሄንን ከጨረሳችሁ በኋላ ግን ከዛ ለተጨማሪ እውቀት አሁን ለምሳሌ ቪዲዮ ኤዲቲንግ ተጨማሪ እውቀቶችን ሊያስጨብጡ ይችላሉ በሚል ለመምህራኖችም ለተማሪዎችም የሚሆኑ ተጨማሪ ትሬኒንግ ኮንተንቶች እዛ ኦፕን ሪሶርስ ካታሎግ ውስጥ አሉ። እዛም ይዋቸው ያው እንዳልኳችሁ ግን ከዛም የምታገኙት ነገር ሆኖ ኢቭን ማይነር እቺ ትንሽ የሆነችዋን ቪዲዮ ኤዲቲንግም ቢሆን እንደዚህ አይነት ነገር ያ ዲቴሉን ግን ኦር ሶፊስቲኬት የሆነውን ኖሌጅ የያዙ ግን ኦልሬዲ በዛ ኤሪያ የተመረቁ የተማሩ ፕሮፌሽናሎች ስላሉ እነሱንም መጠቀም እናንተ አሁን ከእናንተ የሚጠበቀው በኤሪያችሁ ያለውን ነገር ደግሞ እንደዚህ ፋሲሊቴት ማድረጉ ከውጭ ሀገር ዩኒቨርሲቲዎች ጋር እንደዚህ አይነት ነገሩ እንትን ማድረግ ነው። ግን ከስር የሚረዳችሁ ደግሞ በዚህ ይሄንን ስራ የሚሰሩ ሰዎችም አሉ። እነሱንም ደግሞ በመጠቀም ኢቭን የሰራችሁትን ነገር በማስገምገም እነሱ ለምሳሌ ኢንስትራክሽናል ዲዛይነሮች አሉ። እነሱ አንድ ኮርስ ኮንተንት ዲዛይን ሲደረግ ሚኒመም መስፈርቶችን አሟልቷል ወይስ አላሟላም፣ አትራክቲቭ ነው ወይ፣ ኢንጌጂንግ ነው ወይ፣ ሪል ያስተምራል ወይ፣ የተባለለትን ኦብጀክቲቭ አቺቭ ሊያደርግ ያስችላል ወይ የሚለውን ነገር ቼክሊስት አለ እና ኳሊቲ ማተር የሚለውን ቼክሊስትን በመጠቀም ይሁን ራሳቸው ኢንስትራክሽናል ዲዛይነሮች የሚያዩት እይታ አላቸው። እነሱንም ማስገምገም ኢንጌጅ እንዲያደርጉ ማድረግ ደግሞ እንደ ሪኮሜንዴሽን ታቸዋለሁ። ግን እውነት ነው ሜዲካል ስኩል ላይ ይሄንን ኦንላይን ለርኒንግ ለካ በዚህ ልክም እንደዚህ ልንጠቀምበት እንደምንችል ነው ኖቲስ ያደረኩት።
በጣም ጥሩ ነው። ወደሚቀጥለው ሲሄድ ዶክተር ተመስገን ኦራይት አይ ቲንክ ዶክተር ተመስገን የማይክ ችግር ካሎት በውስጥም ሊያሳውቁን ይችላሉ። ወይ በውስጥም ሊጽፉልን ይደርሰናል። በውስጥም መጻፍ ይቻላል። ስለዚህ የመጀመሪያው ሞጁላችን አይ ቲንክ ሞር ኦር ሌስ ሁሉም ሰው የራሱን ኤክስፒሪየንስ ያጋጠመውን ቻሌንጅ እንደዚህ አይነት ነገሮችን ነግረውናል። አሁን ደግሞ ወደ ሁለተኛው ሞጁል አጀንዳችን ነው የምንሄደው። ወደ ሁለተኛው አጀንዳችን ወደ ሁለተኛው ሳምንት ላይ የምትማሩትን ሞጁሎች ስለነሱ ብሪፍ የሆነች ኢንፎርሜሽን ሼር አደርጋቸዋለሁ። All right, I think ኦኬ ሶ አሁን በሁለተኛው ሳምንት ደግሞ የምንማማረውን አጀንዳዎች ሞጁሎችን ነው ብሪፍሊ ዲስከስ የማደርገው። ሶ በዚህኛው ፕሬዘንቴሽን በዋናነት ስለነዚህ ጉዳዮችን ነው ለመግለጽ ያሰብኩት። ዩር ለርኒንግ ኤክስፒሪየንስ ኦልሬዲ ያየነው ጉዳይ ነው። ዩር ፕሮግረስ ሶፋር የሚል ዊክ 1 ፐርፎርም አይ ቲንክ አንደኛው ከላፕቶፕ ላይም ስለከፈትኩት ከኔ ጋር የሚታየኝ አንደኛው ፔጅ ላይ ብቻ ነው። እኔ አሁን ሁለተኛው ፔጅ ላይ ሄጃለሁ። ስለዚህ ሜቢ እንደገና ሪሼር ላድርገው። ኦልራይት ሶ የፕሬዘንቴሽን አውትላይን በዋናነት በዚህኛው ላይቭ ጎግል ሚቲንግ ዲስከስ የምናደርገው አንደኛ እስካሁን ዲስከስ እናደርግ የቆየ ነው ዩር ለርኒንግ ኤክስፒሪየንስ ነው እና ምን ይመስላል የሚለውን ነገር ነው። በጣም ብዙ ነገር እንደተማራችሁ ነገም ወደ ጥሩ ነገር ልትቀይሩት እንደምትችሉ ነው ተስፋ ያደረኩት። ብዙ ከዚህ በፊት ነግሬያቸዋለሁ። ብዙ ዩኒቨርሲቲ ላይ ይሄንን ነገር ፋሲሊቴት አድርጌያለሁ እና በአዲስ አበባ ዩኒቨርሲቲ ላይ ያገኘሁት ኤክስፒሪየንስ አሁንም ኮሜንት ስታደርጉኝ ነው ወደፊትም ልትጠቀሙበት እንደምትችሉ የት ጋር ልትጠቀሙበት እንደምትችሉ ስትጠቁሙ ነው ሞር ፕሮሚሲንግ የሆነ ነገር ነው ያየሁትና ጥሩ ነገር ነው ያለው ነገር በጣም ጥሩ ነው። እናንተም ያሳያችሁት ኮሚትመንት ያሳያችሁት ሞቲቬሽን ለዚህ ትሬኒንግ በጣም ደስ የሚል ነው። በጣም ይበል የሚያሰኝ ነው። በዚህ አጋጣሚ እንደው ላመሰግናችሁ ፈልጋለሁ። ከዛን ሁለተኛ ላይ ዲስከስ የምናደርገው እስካሁን የት ደረሳችሁ የሚለውን ነገር ነው። ከዛን ሞጁልስ ኔክስት ዊክ የምንማራቸው ሞጁሎች በሁለተኛው ሳምንት ከዛሬ ጀምሮ ማለት ነው የምንማራቸው ሞጁሎች ምን እንደሆኑ ዲስከስ እናደርጋለን። አንደኛው ሞጁል 3 ነው ኢፌክቲቭ ስቱደንት ኢንተራክሽን ነው። ሁለተኛው ኦንላይን ኮርስ ዲዛይን ኤንድ ኮንተንት ዲቨሎፕመንት ነው።
ሞጁል 5 ኦንላይን ኢንስትራክተር ፕሬዘንስ የሚሉት ናቸውና ስለ እነዚህ ጉዳዮች ብሪፍሊ ዲስከስ እናደርጋለን። ከዛን ዋት ኢዝ ኔክስት የሚለውን ነገር ነው የምናየው። ይሄ ትሬኒንግ ካበቃ በኋላ እናንተም ጠቁማችሁታል ኦልሬዲ። ይሄ ትሬኒንግ ካበቃ በኋላ ምን ይቀጥላል፣ የሚቀጥለው ነገር ምንድን ነው የሚለውን ነገር በአንድም በሌላ እናንተ ኦልሬዲ ገልጻችሁታል። ስለሱ ጉዳይ ሞር ፎርማል በሆነ ወይ ምን ይጠበቅባቸዋል የሚለውን ነገር አወራበታለሁ ማለት ነው። ሶ እዚህ ጋር አይ ቲንክ ሰማው ሞር ቪዚብል አይደለም ከእንትን ላይ ስክሪንሾት አድርጌው ስለሆነ ኢቨን ቴሌግራም ግሩፕ ላይም ሼር አድርጌያችሁ ነበርና ወደ 28 ሰዎች ወይም የአዲስ አበባ ዩኒቨርሲቲ መምህራኖች ይሄንን ፓድሌስ ሰልፍ ኢንትሮዳክሽን የሚለውን ጨርሰውታል። ባይ ዘ ዌይ መምህራኖች ብዛታቸው ከኔ ጋር ትሬኒንጉን ይወስዳሉ ብለው ኢቨን የጀመሩ መምህራኖች ቁጥራቸው 55 ነው። 55 መምህራኖች የተመደቡት 60 ነበሩ። አሁን ትሬኒንጉን የጀመሩት 55 ናቸው። ከዛ 55 ሰው ውስጥ 28ቱ ፓድሌስ ሰልፍ ኢንትሮዳክሽንን 14ቱ ደግሞ ኮርስ ኮንቴንት አላይንመንት ወርክሺትን ወይም ሞጁል 2 ደርሰዋል ማለት ነው። ሞጁል 2 የአንደኛው ሳምንት በመጀመሪያው ሳምንት ላይ ሊያልቅ ከሚገባው ሞጁሎች ውስጥ አንዱና የመጨረሻው የሆነው ሞጁል 2 ነው። አሁን ኦፍ ኮርስ ካለው ቴክኒካል ሊሚቴሽን እኔ እንደውም በመጀመሪያ አዲስ አበባ ዩኒቨርሲቲ ላይ ስመደብ በተቻለ መጠን ጥሩ ፋሲሊቴሽን አድርጌ እናንተንም ኮምፕሊሽን ሬት ከሌላ ዩኒቨርሲቲ አንጻር ሳየው ከጎንደር ዩኒቨርሲቲ፣ ከባህር ዳር፣ ከአርባ ምንጭ ፋሲሊቴት አድርጌ ያለው ባልኳችሁ መሰረት በባለፈው ሞር ጥሩ ጊዜ ይኖረናል ብዬ ነበረ እንደ እቅድ ያስኩት ማለት ነው። ነገር ግን ይሄ ቴክኒካል ችግር አጋጠመን። ከኛ ቁጥጥር ውጪ የሆነው የሚድል ኢስት አካባቢ ላይ ያለው የሴኩሪቲ ቻሌንጅ በአንድም በሌላ እኛንም ሰማው ኢንፍሉዌንስ አድርጎናል። ስለዚህ ዴድላይኑን ሰምሃው ኤክስቴንድ አድርገዋለሁ። ምንድነው የማደርገው? መጀመሪያ ሳምንት ላይ ያሉትን ሞጁሎች ዴድላይኑ ዛሬ ነበረ። ነገር ግን ምን ለማድረግ ነው ያሰብነው? ይሄ በመጀመሪያ ሳምንት ያሉት 3ቱ ሞጁሎች ኢቭን እነሱን ማርች 24 ይሄ የሁለተኛ ሳምንት ሞጁሎች ሞጁል 3 ሞጁል 4 እና ሞጁል 5 ማርች 24 ነው ዴድላይናቸው። ይሄኛው ማርች 24 እንዲያልቅ አደረግን ማለት ነው። ስለዚህ ሁሉንም የኮርሱን ኮንተንት ወይም የትሬኒንጉን ኮንተንት ኢቭን በሁለተኛ ሳምንት ላይም ታገኙታላችሁ ማለት ነው። ስለዚህ ወደ ኋላ የቀሩ መምህራኖች፣ ያልጨረሱ መምህራኖች ይሄንን ኦፖርቹኒቲ በመጠቀም ሞር ኢንጌጅ እንዲያደርጉ እንዲጠቀሙ እንትን ለማለት ነው። ያ ከቁጥጥራችን ውጪ በሆነ ነገር ነው እኛም እንትን ያደረግነውና ያንን ነገር በመገንዘብ ነው ኦፖርቹኒቲውን ለመጨመር ያሰብነው ማለት ነው። ከዚህ ጋር እንደምታዩት እዚህ ደግሞ የጨረሱ መምህራኖች ነው። ያው ዶክተር ጻዲቅ በጣም እናመሰግናለን ለኮሚትመንትክ። የመጀመሪያው ከኔ ፋሲሊቴት ከማደርገው ግሩፕ ውስጥ ከ55 የአዲስ አበባ ዩኒቨርሲቲ መምህራኖች ውስጥ አንደኛ ሆነክ ነው የጨረስከው። የመጀመሪያው የመጀመሪያው ነው ከጨረሱት ውስጥ የመጀመሪያው ሰው ነክ። ኦልሞስት አንድ ሳምንት አለ ኢን አድቫንስ ነው ማለት ነው። ይሄ በጣም ጥሩ ነው። በጣም እናመሰግናለን። አሁን ደግሞ ወደ 6 ሰዓት አካባቢ ላይ ኖቲስ ያደረኩት ዶክተር አቤልም ሁለተኛ ሆኖ ጨርሷል ማለት ነው። በዚሁ አጋጣሚ እንደው እነሱንም በዚሁ ለአፕሪሼት ላደርጋቸው ፈልጋለሁ። በጣም ጥሩ ነው። ወደ 3ኛው ሞጁላችን ስንሄድ ሞጁል 3 በዋናነት ዲስከስ የሚያደርገው ስቱደንት ቱ ስቱደንት ኢንተራክሽን ነው። ኦንላይን ቲቺንግ ላይ አንዱ ቻሌንጅ ሊሆን የሚችለው ብዙ ነገሮችን እንደ ቻሌንጅ ሜቢ ልናነሳ እንችላለን። ነገር ግን አንዱ ቻሌንጅ ሊሆን የሚችለው ስቱደንት ቱ ስቱደንት ኢንተራክሽን ነው። ሶሻል ኮንስትራክቲቪዝም ቲዮሪ እንደምታውቁት ተማሪዎች መማማር ያለባቸው እርስ በእርስ ነው። ስለዚህ ቲቺንግ ዲሊቨሪው ዋን ሳይድ መሆን የለበትም። መምህሩ ብቻ የሚያወራ መሆን የለበትም። ተማሪዎችም እድሉን አግኝተው
ማውራት መቻል፣ ኤክስፒሪየንሳቸውን ሼር ማድረግ መቻል፣ ምን ያህል እንደተገነዘቡ ከዛ መምህርን በመረዳት የጎደለውን መሙላት ነው የሚጠበቅበት እንጂ መምህሩ ሌክቸር ማድረግ የለበትም ይላል። ኦንላይን ቲቺንግ ጋር ስንመጣ ደግሞ ተማሪዎች ክላስም የሉ፣ እሱ ደግሞ ሌላ ቻሌንጅ ይዞብን መጣ። ነገር ግን ብዙ ቴክኖሎጂዎች አሉ፣ ብዙ ስትራቴጂዎች አሉ፣ ብዙ ሜቶዶሎጂዎች አሉ የስቱደንት ቱ ስቱደንት ኢንተራክሽንን ፕሮሞት የሚያደርጉ። ይሄ ሞጁል ስለነዛ ጉዳዮች ነው የሚያስተምረን እና ይሄንን ሞጁል ስንጨርስ መምህራኖች ስለነዚህ ጉዳዮች ያውቃሉ ተብሎ ይጠበቃል። አንደኛ ዲዛይን ኢንጌጂንግ ስቱደንት ቱ ስቱደንት ኢንተራክሽን ዛት ሊድስ ቱ ለርኒንግ፣ ያንን ስቱደንት ቱ ስቱደንት ኢንተራክሽንን ፕሮሞት የሚያደርጉ የለርኒንግ ኮንተንቶች ኮርሶችን ዲዛይን ያደርጋሉ። ያ ነገር ደግሞ ጥሩ የሆነ ለርኒንግ ኤክስፒሪየንስ ያመጣል ለተማሪዎች ተብሎ ይጠበቃል። ባይ ዘ ወይ ይሄ ትሬኒንግ ሁለት ሜጀር ለርኒንግ አውትካም እንዳለው ከዚህ በፊት አውርተንበታል። አንደኛው ለርኒንግ አውትካሙ እንደ ተማሪ ሆናችሁ ኦንላይን ለርኒንግን ኤክስፒሪየንስ ማድረግ ነው አንደኛው። ሁለተኛው ለርኒንግ አውትካም ስታንዳርድ ድሪቭን አላይመንት ቤዝድ ዲጂታል ኮንተንት ዲቨሎፕ እንድታደርጉ ነው። አላይመንት ቤዝድ ማለት ለርኒንግ ኮንተንቶቹ ሶስቱ ለርኒንግ ኮንተንቶች ለርኒንግ ፓርቶች አሉት። አንደኛው አሰስመንት ነው፣ አንደኛው ለርኒንግ ኢንተርቬንሽን ነው፣ ሌላኛው ደግሞ የራሱ ለርኒንግ አውትካም ነው። ሶስቱ ነገሮች ተመጋጋቢ መሆን አለባቸው። ለርኒንግ ኦብጀክቲቭ፣ ለርኒንግ ኮንተንቱና አሰስመንቶቹ ተመጋጋቢ መሆን መቻል አለባቸው። አላይመንት ድሪቭን ማለት እሱ ነው። ስታንዳርድ ቤዝድ ማለት ደግሞ ኢቭን ኢፍ ዲጂታል ኮንተንትም ቢሆን ኢቭን ከፌስ ቱ ፌስ ክላሱ ላይ የተሻለ ዲጂታል ኮንተንት መሆን አለበት ነው የሚለውና የተሻለ ዲጂታል ኮንተንት ክሬት ማድረግ መቻል አለብን ማለት ነው፣ ስታንዳርዱን የጠበቀ። እነዚህ ሁለቱ ይሄ ትሬኒንግ በዋናነት እነዚህን ሁለቱን ኮንተንቶች ለርኒንግ አውትካሞች እንድታገኙ አንተ እንደው ትሬኒንግ ይሄንን ነገር አግኝቻለሁ ወይ ብላችሁ ራሳችሁን መጠየቅ ይኖርባችኋል ማለት ነው። እዚህ ጋር ስንመጣችኛዋ ለርኒንግ አውትካም ለዚህ ሞጁል ወይም ለዚህ ቻፕተር እቺ የመጀመሪያዋ ለርኒንግ አውትካም ለሁለቱም የትሬኒንጉ ኦቨርኦል ኮርስ አውትካም ኦብጀክቲቭ ማለት ነው። ኮርስ ኦብጀክቲቭ 1 ኮርስ ኦብጀክቲቭ 2 ግብአት ነው ማለት ነው። ሁለተኛው የዚህኛው ሞጁል ለርኒንግ አውትካም contribute to learning community your engagement ማለት ነው። demonstrate a proficient OpenEDX learning management system navigation from the student perspective። ይሄንን ትሬኒንግ አክሰስ እያደረጋችሁበት ያለው ፕሪቪሌጅ ስቱደንት ከሚለው ፕሪቪሌጅ ነው። ስለዚህ እንደ ተማሪ ሆናችሁ ነው ማለት ነው ኤክስፒሪየንስ እያደረጋችሁ ያለው። ስለዚህ እንደ ተማሪ ሆናችሁ ኤክስፒሪየንስ ስታደርጉ ማድረግ መቻል ወይም ማድረግ የሚጠበቅባችሁን ስኪል ታገኛላችሁ ማለት ነው። በዚህኛው ትሬኒንግ ናቪጌሽኑ ኮንተንቱ ላይ አሳይመንት እንዴት ሰሚት እንደሚደረጉ ከአንደኛው ፔጅ ወደ ሌላኛው ፔጅ እንዴት ትራንስፈር እንደምታደርጉ ዋቴቨር እዛ ላይ መማር ያለባችሁን ነገር እንዴት እንደምትማሩ አሳይመንቶቹን እንዴት ፎር ኤግዛምፕል ማቺንግ ካለ እዚህ ኦንላይን ፕላትፎርም ላይ እንዴት ማቺንግ አሳይመንቶች መስራት እንደምትችሉ ያራሱ ቴክኒካል ነው። መልሱን ማወቅ አንድ ነገር ነው። ማቺንግ ድራግ ኤንድ ድሮፕ የሚባለው አይነት ነገር ማለት ነው። እነሱን አይነት ነገሮችን ማወቅ ደግሞ ሌላኛው የሚጠበቅ ስኪል ነው ማለት ነው። ስለዚህ እሱንም ነገር እንድታውቁት ይረዳቸዋል። ወደ ዋናው ትሬኒንጋችን ስንሄድ አንዱ ነገር ሶሻል ኮንስትራክቲቪዝም የሚባለው ቲዎሪ ነው። ይሄንንም ስቱደንት ቱ ስቱደንት ኢንተራክሽን የሚለውን ሞጁል እንዲመጣም ያደረገው የሶሻል ኮንስትራክቲቪዝም ቲዎሪ ነው። ይሄ አንዱ ለርኒንግ ቲዎሪ ነው። ሶሻል ኮንስትራክቲቪዝም ቲዎሪ በአይ ቲንክ በራሽያ ስኮላሮች የመጣ ለርኒንግ ቲዎሪ ነው እና ምን ይላል ይሄ ለርኒንግ ቲዎሪ በዋናነት የተማሪዎች ኢንጌጅመንት፣ የተማሪዎች ኢንተራክሽን፣ የተማሪዎች ኤክስፒሪየንስ ነው ማተር የሚያደርገው በመማማር ውስጥ ነው የሚለው እና ተማሪዎች ኢንጌጅ ማድረግ መቻል አለባቸው። የነሱ ፕሪቪየስ ኤክስፒሪየንስ፣ ካልቸር፣ ኖርም፣ ቫልዩ ከዛ በመነሳት ነው ተማሪዎች አዲስ ነገር የሚማሩት የሚል አይነት ጽንሰ ሀሳብ የያዘ ነው ሶሻል ኮንስትራክቲቪዝም ቲዎሪ። እና ይሄ ሶሻል ኮንስትራክቲቪዝም ቲዎሪ በዋናነትም ፕሮሞት የሚያደርገው
ዩ ኖ የተማሪዎች ኢንጌጅመንት ነው ማለት ነው። ተማሪዎች ኢንጌጅ ማድረግ መቻል አለባቸው። ከዚህ ፒክቸር ላይ እንደምታዩት ይሄ የተማሪዎች ኢንጌጅመንትን ነው የሚያሳየው እና ተማሪዎች ካይንድ ኦፍ ግሩፕ ዲስከሽን ሊሆን ይችላል፣ ፒር ቱ ፒር ዲስከሽን ሊሆን ይችላል። ዋትኤቨር ኢንጌጅመንት አፕሮችን ይሁን ግን ተማሪዎች መናገር መቻል አለባቸው። ተማሪዎች የእነሱን ኤክስፒሪያንስ የእነሱን ለርኒንግ የፕሪቪየስ ኤክስፒሪያንስም ይሁን አሁን ያለውን የለርኒንግ ስታተሳቸውን ማሳየት መቻል አለባቸው ይላል ሶሻል ኮንስትራክቲቪዝም ቲዮሪ። እና አሁን ወደ ኦንላይን ለርኒንግ ስንመጣ ኦንላይን ለርኒንግ ደግሞ የተማሪዎች በግቢ ውስጥ የሉም፣ ፊዚካሊ የሉም፣ አስተማሪው የለም፣ ተማሪው የለም። ስለዚህ እሱ ደግሞ ሌላ ቻሌንጅ ይዞ መጣ ማለት ነው። ነገር ግን ታንክስ ቱ ቴክኖሎጂ ብዙ ቴክኖሎጂዎች አሉ። ያ ቴክኖሎጂ ደግሞ ኢቨን ስቱደንት ቱ ስቱደንት ኢንተራክሽን ማድረግ እንደምንችል ያስተምረናል ማለት ነው። በዋናነት ልንጠቀማቸው የምንችለው ቴክኖሎጂዎች ይህንን ስቱደንት ቱ ስቱደንት ኢንተራክሽንን ፕሮሞት የሚያደርገው አንደኛው ዲስከሽን ቦርድ ነው። ዲስከሽን ቦርድ ማለት ኮሚኒቲ ፎረም ያለው ማለት ነው። ለርኒንግ ማኔጅመንት ሲስተማችን ውስጥ ኮሚኒቲ ፎረም የሚል አለ። እዛ ላይ ተማሪ ጥያቄ መጠየቅ ይችላል፣ መምህር ጥያቄ መጠየቅ ይችላል። ኢንጌጅመንት አለ ማለት ነው። ስፔሻሊ መምህሩ ምን ያደርጋል? እዛ ላይ ጥያቄ ይጠይቅና ዲስከሽን ፖይንት ሬዝ ያደርግና ወይም ፖስት ያደርግና ተማሪዎች ደግሞ ኢንጌጅ እንዲያደርጉ ይጠይቃቸዋል። ስለዚህ እሱ አንድ ነገር ነው ማለት ነው። ኮላቦሬቲቭ ዶኪሜንት ደግሞ አለ። እሱም እነ ማይክሮሶፍት ወርድ ሊሆን ይችላል። እዚህ ጉግል ድራይቭ ላይ የምንጠቀመውን ማይክሮሶፍት ዶክ እሱ ሊሆን ይችላል። ሌሎችም ኮላቦሬቲቭ ዶክሜንቶች አሉ። ሁሉም ለምሳሌ አንድ ፕሮጀክት ላይ ያሉ ፕሮጀክት የሚሰሩ የፕሮጀክት ዊነሮች በጋራ ሆነው አንድ ዶክሜንት ላይ ስራ ሊሰሩ ይችላሉ። ዶክሜንታቸውን ጉግል ዶክ ላይ ሊሆን ይችላል፣ ኦር ሌላ ኮላቦሬቲቭ ዶክሜንት ላይ ሊሆን ይችላል። እዛ ላይ በማስቀመጥ አንዱም ይገባል ይሰራል፣ ሌላውም ይገባል ይሰራል፣ የሚሰራው ሴቭ እየተደረገ ይሄዳል። እንደዚህ አይነት ነገር አለና እንደዚህ አይነት ነገሮችን በመጠቀም የስቱደንት ኢንጌጅመንትን መጨመር ይቻላል። ኤዲቲንግ ቱልስ አለ፣ ቪዲዮ ኮንፈረንሲንግ ፕላትፎርም አለ፣ ቨርቹዋል ግሩፕ ዲስከሽንን ፕሮሞት በማድረግ ተማሪዎች ኢንጌጅ እንዲያደርጉ ማድረግ ይቻላል ማለት ነው። ሌላው አሁን ኦፍኮርስ ተማሪዎቻችን ሁለት አይነት ኦንላይን ለርኒንግም አለ። አንደኛው አንሲንክሮነስ የሚባለው እና ሲንክሮነስ የሚባለው ነው። አንሲንክሮነስ ለርኒንግ ኦር ስቱደንት ኢንተራክሽን ማለት ተማሪዎች ኦፍኮርስ አት ዘ ሴም ታይም አቬለብል መሆን አይጠበቅባቸውም። አንሲንክሮነስ ሲሆን ተማሪዎች በሚመቻቸው ሰዓት ኦንላይን ፕላትፎርም ላይ ገብተው የእነሱን ኢንጌጅመንት መስጠት ነው የሚጠበቅባቸው፣ አንሲንክሮነስ ሲሆን ማለት ነው። ስለዚህ አንሲንክሮነስ ሲሆን ሪል ታይም አቬላቢሊቲ ኦር ሪል ታይም ኮሚኒኬሽን የለም ማለት ነው። ተማሪዎች ሲመቻቸው አንዱ 4 ሰዓት ላይ ሊገባ ይችላል፣ አንዱ 6 ሰዓት ላይ ሊገባ ይችላል፣ አንዱ 8 ሰዓት ላይ ሊገባ ይችላል። ለምሳሌ የማስተር ክላስ ትሬኒንጋችን አንሲንክሮነስ ሞዳሊቲ በመጠቀም ዲዛይን የተደረገ ቲቺንግ ወይም ትሬኒንግ ኢንተርቬንሽን ነው። ስለዚህ ሁላችሁ በተመቻችሁ ሰዓት ከተፈለጋችሁ ጠዋት፣ ከፈለጋችሁ ሌሊት፣ ከፈለጋችሁ ቀን ላይ ኤኒ ታይም ጊዜ ሲኖራችሁ ገብታችሁ ኮንተንቱን አክሰስ እያደረጋችሁ የሚጠበቅባችሁን አሳይመንት እንድትሰሩ ነው ከእናንተ የሚጠበቀው። እና የኛ ተማሪዎች እንደነዚህ አይነት ሞዳሊቲ የሚጠቀሙ ከሆነ አንሲንክሮነስ ስቱደንት ኢንተራክሽንን ፕሮሞት የሚያደርጉ ቴክኖሎጂዎች አሉ። አንደኛው ቅድም እንዳልነው ዲስከሽን ፕላትፎርም ነው። እያንዳንዱ ለርኒንግ ማኔጅመንት ሲስተም የራሱ የሆነ ዲስከሽን ፕላትፎርም አለው እና እሱን በመጠቀም ዲስከሽን ፕላትፎርሙ ላይ ጥያቄ ፖስት ያደርጋል መምህሩ ኦር ተማሪውም ከፈለገው ዘን ኤኒዋን በተመቸው ሰዓት ገብቶ ኢንጌጅ ማድረግ ይችላል ማለት ነው። ጉግል ወርክ ስፔስ እና ማይክሮሶፍት 365ን ይሄንኑ ፕሮሞት ያደርጋሉ። ቡሌቲን ቦርድ ፖስትስ፣ አዶቤ ኤክስፕረስ እና ኢቨን ዋትስአፕ። አሁን ዋትስአፕ ላይ አይታችሁ እንደሆነ ዋትስአፕ ግሩፕ አለን እኛ ራሱ ዘን ቴሌግራም ግሩፕም አለ፣ ዋትስአፕ ግሩፕም አለ። እዛ ላይ እኔ ሲመቸኝ የሆነ ጥያቄ ልጠይቃችሁ እችላለሁ። ቱልስ እንደዚህ አይነት ነገርም ራሱ ምን ይሁን ለምሳሌ ጠዋትን ስኬጁላችንን ጠዋት እናድርገው ከሰዓት ከዛ ካይንድ ኦፍ ፖልስ እዛ ላይ እንትን ጥያቄ ጠይቅና የእናንተን አስተያየት ማግኘት እችላለሁ ማለት ነው። ስለዚህ ኢቭን ዋትስአፕ ቴሌግራምን በመጠቀም
ተማሪዎቻችንን ኢንጌጅመንት ባይ ዘ ዌይ እኔ አሁን ቴሌግራም ግሩፕ አለ ዋትስአፕ ግሩፕም አለን ብዙ መምህራኖች አንዳንድ ኢንስቲትዩሽን ላይ ቴሌግራምን ይጠቀማሉ አንዳንድ ኢንስቲትዩሽን ላይ ደግሞ በብዛት ዋትስአፕን ይጠቀማሉ አይ ዶንት ኖ አዲስ አበባ ዩኒቨርሲቲ ላይ ያሉት መምህራኖች እና ኢቭን ሌላው የዩኒቨርሲቲው ማህበረሰብ በብዛት አይ ቲንክ ዋትስአፕ የሚጠቀም የመሰለኝና ኢቭን ዋትስአፕን ክሬት አደረኩኝ ቴሌግራምን ክሬት አደረኩኝ እና በዋናነት ግን ያንን ነገር ክሬት ያደረኩበት የእናንተን ኢንጌጅመንት ለማግኘት ነው እኔም መልእክቴን ቶሎ ቶሎ ለማስተላለፍ እናንተንም ለመርዳት ፕላስ ግን የእናንተን ኢንጌጅመንት ለማግኘት ነው ስለዚህ ኢንጌጅም አድርጉ እዛ ላይ በዚህ አጋጣሚ ጥያቄ ጠይቁ አንድ ሰው ጥያቄ ሲጠይቅ ሌሎቻችሁም ኢንጌጅ አድርጉ ፓርቲሲፔት አድርጉ የእናንተ ኢንጌጅመንት ነው ዋናው ነገር ማለት ነው ኢቭን ሶሻል ኮንስትራክቲቪዝም ቲዎሪ የሚለው አንድ መምህር ከኋላ ሆኖ ማስተማር ሌክቸር ማድረግ ሳይሆን የሚጠበቅበት ፋሲሊቴት ማድረግ ጋይድ ማድረግ ፕሮሞት ማድረግ ኢንካሬጅ ማድረግ እና እንደዚህ ሌላው ወደ ኋላ የቀረ ተማሪ ካለ ደግሞ እሱ አይደንቲፋይ አድርጎ የሚያስፈልገውን እገዛና ኢንተርቬንሽን ማድረግ ነው እንጂ ሌክቸር ማድረግ ብቻውን ብዙም ተማሪዎች ጥሩ ለርኒንግ ኤክስፒሪየንስ አያገኙም ጥሩ ነገር አይማሩም ተብሎ ነው አሁን ያለው ቲዮሪ ፕሮሞት የሚያደርገው ስቱደንት ኢንተራክሽን ወይ አክቲቭ ስቱደንት ኢንጌጅመንት የምንለው ማለት ነው ሌላው ደግሞ ሲንክሮነስ ኦንላይን ስቱደንት ኢንተራክሽን ነው ይሄ ማለት ተማሪዎች at the same time available መሆን አለባቸው ማለት ነው አሁን እኛ ቨርቹዋል ክላስ ዲስከሽን ያደረግን ነው አሁን በዚህ ሰዓት ወደ 9 ሰዎች አሉ እስከ 13 ሰዎች ነበሩ በዛሬው ቅድም 13 ሰው አካባቢ ላይቭ ተገኝቶ ነበረ አሁን 9 ሰው አካባቢ አለ ይሄ ነው ማለት ነው ሲንክሮነስ ማለት ተማሪም መምህሩ at the same time available መሆን አለባቸው ዲስከሽናቸው ጥያቄያቸው ሪል ታይም ኮሚኒኬሽን አለ ማለት ነው ሲመቸው አይደለም በተፈቀደ ሰዓት በስኬጁል በተደረገ ሰዓት በዛች ሰዓት ላይ እንዲመጣ ነው ማለት ነው ሁሉም ተማሪዎች በዛ ሰዓት ተገኝተው ክላሳቸውን አቴንድ ማድረግ ይጠበቅባቸዋል ማለት ነው ይሄኛው ሲንክሮነስ ኦንላይን ስቱደንት ኢንተራክሽን ይባላል ኦንላይን ሚቲንግ ስፔስ ጉግል ወርክ ስፔስ እና ማይክሮሶፍት 365 ፖሊንግ ያልኩት ዋይት ቦርድስ እነዚህ ቴክኖሎጂዎች ይሄንን አይነት ስቱደንት ኢንተራክሽን ፕሮሞት ያደርጋሉ ነገር ግን አንድ እንደው ማወቅ ያለብንና ለተማሪዎቻችንን ኢን አድቫንስ ልንመክራቸው የሚገባ ጉዳይ ምንድነው ይሄን ኦንላይን ኮሚኒኬሽን ባይ ዘ ዌይ እንደው እናንተ ግሩፑን ሳይው ያው ሞር ቢዚም ልትሆኑ ትችላላችሁ ግን የኮሚኒኬሽን ስታይላችሁ በጣም ነው የወደድኩት በጣም ኦቨር ሪስፔክት አድርጋችሁ እንደዛ በጣም ወድጄዋለሁ ያ ነገር በጣም ጥሩ ነው ነገር ግን ለወደፊትም እናንተ ተማሪዎቻችሁ ስትመክሩ ኦንላይን ኮሚኒኬሽን ላይ እንዴት መሆን አለበት ኮሚኒኬት ስታደርጉ ስትጽፉ ምን አይነት sometimes ካፒታል ሌተር እንዳለ ካፒታል ሌተር መጠቀም አንድ ሴንቴንስ ወይ የሆነ ነገር እንደምንድነው የሚታየው ኦንላይን ኮሚኒኬሽን ላይ ላውድሊ ስፒኪንግ ላውድሊ ድምጽ ከፍ አድርጎ እንዳወራ ነው እንትን የሚደረገው ይላል ሳይንሱ ማለት ነው ስለዚህ ኢቭን ኦንላይን ኮሚኒኬት ሲደረግ ካፒታል ሌተር መጠቀም እነዚህ አሁን ኢን አድቫንስ ማሳወቁ ጥሩ ነው ማለት ነው ቢ ስኮላር ቢ ፖላይት ቢ ፕሮፌሽናል ቢ ሪስፔክትፉል የሚሉትን ነገሮች እና ምን ማድረግ ይችላሉ ምን ማድረግ አይችሉም ለምሳሌ ቢ ስኮላር ከሚለው ውስጥ ምን ማድረግ ይችላሉ use proper language use proper grammar use proper spelling be explanatory አንዳንድ ጊዜ ጥያቄ ሲጠይቁ ተማሪዎቻችንን ጥያቄው ሞር ዲቴል መሆን አለበት ማለት ነው በደንብ ገላጭ መሆን አለበት ለዲስከሽን ፖይንትም እንደዛ ግሩፕ ኮሚኒቲ ፎረሙ ላይ ፖስት ሲደረግ ሁሉም ሰው ሞር ፕሮባብሊ አቨሬጅ ማለት ነው ሁሉም ሰው እዛ ውስጥ ያለው ሰው ይረዳዋል በሚል መልኩ መሆን አለበት በጣም አድቫንስ የሆነ እንግሊዘኛም ከተጠቀምን አስቸጋሪ ነው የሚሆነው ማለት ነው አቨሬጅ ሁሉም ሰው ያውቀዋል የተባለ አይነት ነገር ማለት ነው your opinions justify your opinion credit idea of others አንዳንድ ይሄም ጥሩ ነገር ነው ማለት ነው አንዱ ሲናገር በጣም ጥሩ ነው አመሰግናለሁ
እንደዚህ አይነት ነገሮች ሊንክ ቱ ስኮላርሊ ሪሶርስስ ተጨማሪ ሪፈረንሶችንም ኖት ዱ ዚስ አቮይድ ዱይንግ ዚስ ሚስ ኢንፎርሜሽን others when you may not know the answers እና እርግጠኛ ካልሆነን ኢንጌጅመንታችንን እንፈልገዋለን። ነገር ግን አትሊስት ምን ማለት አለብን? ይመስለኛል እርግጠኛ አይደለሁም ግን እንደዚህ ነው የሞከርኩት ማለት ያጣት የለውም። ነገር ግን እንደዚህ ነው ብሎ ካለ 4 ነጥብ ነው ማለት ነው። አውቃለሁ እንደዛ ነበር ማለት ነው። ይሄ ደግሞ ሜቢ ስህተት ካለበት ሚስ ኢንፎርምድ አደረገ ማለት ነው። ሌላ ሰው እንደዛ አይነት ነገር ላይ መቆጠብ if you are guessing about something clearly state that you don't have all of the information you see ስለዚህ እርግጠኛ ካልሆነን እርግጠኛ ያለ መሆናችንን መናገር እንጂ ዝም ማለት አይጠበቅብንም። ዝም ማለት ሳይሆን እርግጠኛ ካልሆነን እርግጠኛ አይደለንም ይመስለኛል እንደዚህ አይነት ነገሮች እነዚህ ሁሉ ነገር ኢን አድቫንስ ለተማሪዎቻችን ማሳወቅ አለብን ማለት ነው። መጀመሪያ ላይ ከተናገርን ችግር የለውም። ግን የሆነ ሰው አጥፍቶ እኛ ጠብቀን ላይክ ያንን ነገር ስናስተውል በቃ ይሄ መስተካከል አለበት ብለን ካልን አንዳንድ ጊዜ ያ ተማሪ ደግሞ ላይ ካይንድ ኦፍ ሌሎችም ይፈራሉ። አንድ ሁለተኛ ያ የመከረው ሰው ትንሽ ይደብረዋል። እንደዚህ አይነት ነገር ሊያጋጥመን ስለሚችል መጀመሪያ ላይ ነው መናገር። መጀመሪያ ላይ እንደዚህ ማድረግ የለባችሁም እንደዚህ ማድረግ አለባችሁ ካለ ሁሉም ሰው በዛ ይጠነቀቃል ማለት ነው። እና ይሄ መጀመሪያ ላይ መናገር እንዳለብን ነው። ሞጁል 4 ደግሞ የሚያወራው ኮርስ ዲዛይን እና ኮንተንት ዲቨሎፕመንት ነው። ይሄ ፕራክቲካሊ ዋናው ከኛ የሚጠበቀው ከዚህ ትሬኒንግ በኋላ ከጨረስን በኋላ ዲጂታል ኮንተንት ክሬት ማድረግ መቻል አለብን። ዲጂታል ኮንተንት ዲቨሎፕ ማድረግ መቻል አለብን። ያንን ዲጂታል ኮንተንት ዲቨሎፕ እንድናደርግ የሚረዳን ሞጁል ደግሞ ሞጁል 4 ላይ የምንማረው ኮንተንቶች ናቸውና ወደ 4 ለርኒንግ አውትካም አለን። ይሄንን ሞጁል ከጨረስን በኋላ እነዚህ ለርኒንግ አውትካሞች አቺቭ እናደርጋለን ማለት ነው ተብሎ ይጠበቃል። አንደኛው ኤክስፕረስ various pedagogical approaches for delivering course content online various pedagogical approaches ያንን ነገር እንገልጻለን። identify and describe some of the design and delivery technique of effective instructional content ይሄ ሁለተኛው ለርኒንግ አውትካማችን ነው። ሶስተኛው contribute to learning community አራተኛው demonstrate a proficient OpenEDX learning management system navigation from the student perspective የሚሉትን አራቱን ለርኒንግ አውትካም ኦር ለርኒንግ ኦብጀክቲቭ ከዚህ ትሬኒንግ በኋላ ታገኛላችሁ ተብሎ ይጠበቃል። ስለዚህ ትሬኒንግ ሞጁል 4ን ስትጨርሱ ተመልሳችሁ መጀመሪያ ላይ ያሉትን ለርኒንግ አውትካም ማየት ይፈልጋል ማለት ነው። ሪሊ ይሄን ነገር አግኝቻለሁ አላገኘሁም፣ ይሄ ከዚህ ትሬኒንግ ይሄን ነገር አውቄያለሁ አላወቅኩኝም ብለን ራሳችንንም ጀጅ እንድናደርግ ራሳችንንም ኢቫሉዌት እንድናደርግ ኦፖርቹኒቲውን ወይም ሪፈረንሳችን ነው ማለት ነው። ወይም ስታንዳርዳችን ወይም ሪፈረንሳችን ነው የሚሆነው ማለት ነው። እና ኦንላይን ዲዛይን ስናደርግ ወይም ዲቨሎፕ ስናደርግ ኦፍ ኮርስ አሁን ለኛ ኦንላይን ኮርስ ዲቨሎፕ ማድረግ somehow ላይከብደን ይችላል። ለምን ብትሉ አሁን ኮንተንቱ አለ ኦልሬዲ ከዜሮ አይደለም የምንነሳው ከዜሮ አይደለም የምንጀምረው ኮንተንቱ ኦልሬዲ አለ። ስለዚህ አሁን ከኛ የሚጠበቀው ምንድነው ማለት ነው? ያለንን ዲጂታል ኮንተንት ወደ ፕላትፎርሙ ማስገባት ነው። አሁን ፓወርፖይንት አለ፣ መጽሐፎች በሶፍት ኮፒ አሉ፣ ሞጁሎች አሉ፣ ሃንዳውቶች አሉ። ስለዚህ እነዚህ ሞጁሎች፣ እነዚህ ሃንዳውቶች፣ እነዚህ ፓወርፖይንቶች በመጠቀም ወደ ሲስተሙ ማስገባት ነው። ግን ወደ ሲስተሙ ማስገባት ነው ስንል ዳይሬክትሊ ፓወርፖይንታችንን ኮፒ አድርገን ወደ ለርኒንግ ማኔጅመንት ሲስተሙ ከማስገባት በላይ ነው ዲጂታል ኮንቴንት ዲዛይን አደረግን ስንል። አንደኛ አንድ ነገር ነው ኮፒ ፔስት ማድረጉ። ሁለተኛ ግን እዛ ውስጥ ብዙ መማር ማስተማርን የተማሪዎቻችንን ለርኒንግ ኤክስፒሪየንስን የሚጨምሩ ብዙ ፊቸሮች አሉት። ያንን ፊቸርን ማወቅ ይፈልጋል ማለት ነው። ስለዚህ እሱን ማወቅ መጠቀም፣ ዲስከሽን ማስገባት በሚኖርበት ቦታ ላይ ዲስከሽን ማስገባት፣ አሰስመንቶችን ማስገባት በሚኖርበት ቦታ ላይ አሰስመንቶችን ማስገባት። አሰስመንቶቻችን ግሬድድ ሊሆኑ ይችላሉ፣ አንግሬድድ ሊሆኑ ይችላሉ። ግን ማስገባቱን ማወቅ ያስፈልጋል ማለት ነው። ሌላው ብዙ ነገር ኮሚኒቲ ፎረም የሚባል ነገር አለ። እነሱን ነገር ማድረግ እና እሱን መጠቀም በጣም ወሳኝ ነገር ነውና እሱን ነገር በደንብ ማወቅ። ስለዚህ
እንትን ሲባል ዲጂታል ኮንተንት ዲቨሎፕ አደረግን ስንል ከንትን በላይ ነው ማለት ነው። ከኮፒ ፔስት በላይ ነው። ከኮፒ ፔስት በላይ ነው ያለውም ለዚህ ነው ማወቅ ይፈልጋል። ቴክኖሎጂውንም ሳምሃው ዩሲ ቅድም ያለው ነገር አለ። እኛ አሁን ፕሮፌሽናችን ሁላችንም በፕሮፌሽናችን ነው ኮንትሪቢዩት ማድረግ የሚጠበቅብን፣ ግን ቤዚክ ኖሌጅ ደግሞ ይፈልጋል። ሞር አድቫንስድ የሆነውን ኖሌጅ ሲስተሙን በደንብ አድርጎ የሚያውቅ ሰው ኢዱኬሽን ቴክኖሎጂስት ያስፈልገናል። እሱን በዛ በኩል ኢለርኒንግ ዳይሬክቶሬት ያንን ነገር እያዘጋጀ ይሄዳል። ነገር ግን ከኛ ምን ያስፈልጋል? ቤዚክ ኖሌጅ። እንደዚህ ይሄንን ኮንተንት ለማስተማር እንደው ምን ብጠቀም ይሻለኛል? ምን አይነት ግሩፕ ዲስከሽን፣ ምን አይነት ለርኒንግ ኤክስፒሪየንስ፣ እንደ ሲሙሌሽን ያለው ነገር አለ። ሄልዝ ላይ አይ ቲንክ ሄልዝ እና ኢንጂነሪንግ አካባቢ ይሄ ሲሙሌሽን የሚለው ነገር በጣም ወሳኝ ነገር ነው። ፕራክቲካሊ የምንጠቀመውን ነገር በሲሙሌሽን ተማሪዎቻችን እንዲማሩት ነገሩን በደንብ እንዲያውቁት ማድረግ፣ በአይናቸው ይገነዘቡታል። ዘን ፕራክቲካሊ ያንን ነገር አይተው ሲመጡ ወደ ፕራክቲሱ የአታችመንቱ ጋር ሲመጡ በጣም ሊቀላቸው ይችላል ማለት ነው። ያንን ነገር በደንብ ካዩት አንድ ሰው ኦፕራሲዮን ሲደረግ እንዴት እንደሚደረግ በደንብ አድርጎ ከዛ ካዩት ይሄ እንደዚህ አይነት ነገር እኛም እንደ ለርኒንግ ኢንተርቬንሽን ከሰጠናቸው አሁን ወደ ክሊኒካል ሲመጡ ፕራክቲካሉ ጋር ሲመጡ ዩሲ በአይናቸው አይተውታል እና ወደ ፕራክቲሱ ሲሄዱ ሰማው ይቀላል ማለት ነው። መማር ማስተማሩ በደንብ አድርጎ ይደግፋል፣ ፕሮሞትም ያደርጋል። ስለዚህ እሱ ነገር አለ። ሌላው ለርኒንግ ስቴፕ ፎር ዲዛይኒንግ ዲቨሎፒንግ ኮርስ ዲጂታል ኮንተንት በዋናነት ማወቅ ያለብን 3 ነገሮች ናቸው። ለርኒንግ ኦብጀክቲቭ፣ ለርኒንግ ኤክሰርሳይዝ ኢንተርቬንሽን እና ኤቪደንስ ነው። ይሄ ባይ ዘ ዌይ ምን ይባላል? ባክዋርድ ዲዛይን ይባላል። ባክዋርድ ዲዛይን ማለት ዲጂታል ኮንተንት ዲቨሎፕ ስናደርግ ባክዋርድ ዲዛይንን ማስተዋል መቻል አለብን። ያ ማለት ምንድን ነው? ከመጨረሻው ነው የምንነሳው። አንድ ዲጂታል ኮንቴንት ክሬት ለማድረግ ኢቭን አሁን ለምሳሌ ሾርት ተርም ትሬኒንጎችን አሁን ኢንተርቪውን ለማድረግ እያሰባችሁ ነው ያላችሁት። ይሄ በጣም ጥሩ ነገር ነው። ነገር ግን አሁን ሾርት ተርም ትሬኒንግ ለመስጠት ስታስቡ፣ ዲጂታል ኮንቴንትን ዲቨሎፕ ለማድረግ ስታስቡ መጀመሪያ ላይ ማሰብ ያለባችሁ ኦብጀክቲቫችን ምንድን ነው? ገበያው ላይ ምን ጋፕ አለ በኤሪያው ብለን ነው የምንነሳው። ጋፑን አይደንቲፋይ ያደረግን ማለት ኦብጀክቲቭን አይደንቲፋይ ያደረግን ማለት ነው። ኦብጀክቲቫችን ላይ ቆመን ከዛ ይሄንን ኦብጀክቲቭ ተማሪዎቻችን አቺቭ እንዲያደርጉ ደግሞ ምን አይነት ለርኒንግ ኤክስፒሪየንስ ኦር ኢንተርቬንሽን ይፈልጋሉ ብለን ነው የምናስበው ማለት ነው። ዩሲ መጀመሪያ የምንጀምረው ከለርኒንግ ኦብጀክቲቭ ነው። ከዛን ለርኒንግ ኤክስፒሪየንስ ነው ማለት ነው። መጨረሻ ላይ ነው አሰስመንት። ዞሮ ትሬኒንግም ቢሆን እኮ መጨረሻ ላይ እውነት እነዚህ ትሬኒዎች እኛ እንዲማሩ እንዲያውቁ የፈለግነውን ነገር ሪሊ አግኝተዋል ወይ ብለን እንድንል ይረዳናል ማለት ነውና አሰስመንት ያስፈልጋል። ፎርማቲቭ አሰስመንት የሚባል ነገር አለ። ሰሜቲቭ የሚባል አሰስመንት አለ። በሁለቱም አፕሮች ተጠቅመን ግን አሰስመንት ማስቀመጥ መቻል አለብን ማለት ነው። ስለዚህ የምንነሳው ባክዋርድ ዲዛይን አፕሮች ስንጠቀም ከኢንድ ነው ማለት ነው። ኢንድ ጎል ብለን ነው የምንነሳው። ተማሪዎቻችን ምን አቺቭ እንዲያደርጉ እንፈልጋለን። ከዛ ያ ለርኒንግ ኦብጀክቲቫችን ይሆናል። ከዛ ይሄንን ለርኒንግ ኦብጀክቲቭ አቺቭ ለማድረግ ምን አይነት ኢንተርቬንሽኖችን እንድንሰጣቸው ይገባል። ከዛን ደግሞ ሪሊ ተማሪዎቻችን ይሄንን አቺቭ አድርገዋል ወይ ብለን ደግሞ ኢቫሉዌት ለማድረግም በዛው ልክ ይረዳናል ማለት ነው። ሌላው አሁን ያወራሁትን ነገር ነውና ስቴፖቹ ዞሮ እነዚህ ናቸው ይላል። እንደው ጊዜያችሁን ላለመውሰድ አሁን ዲጂታል ኮንተንት ዲቨሎፕ አደረግን። ከዛስ ኳሊቲውን ቼክ ማድረግ አለብን። ኳሊቲውን ቼክ የምናደርግበት አንደኛውና በእኛም የኢለርኒንግ ፖሊሲ ውስጥ ገብቶ ያለው ኳሊቲ ማተርስ ሩብሪክ የሚለው ነው። የመጀመሪያው ኳሊቲ ማተር ሩብሪክ የእኛም ዩኒቨርሲቲም ሆነ ሌሎች በሀገራችን ውስጥ ያሉት ዩኒቨርሲቲዎች እንዲከተሉት በትምህርት ሚኒስቴር ዳይሬክሽን የተሰጠበት ኳሊቲ ማተር ሩብሪክ ነው። ይሄ ማለት ምንድን ነው? ሞጁል 2 ላይ የተማርነው ጉዳይ ነው። 8 ጄኔራል ፓርቶች አሉት። እነዛ 8ቱ ደግሞ ከስር ቼክ ሊስቶች አሉት።
ቶታሊ እነዛ ቼክ ሊስቶች 42 ናቸው። እያንዳንዱ ቼክ ሊስት የራሱ የሆነ ወይት አለው። 3 ሊሆን ይችላል፣ 2 ሊሆን ይችላል፣ 1 ሊሆን ይችላል፣ 4 ሊሆን ይችላል። ወይቶቹ ሰማው ልዩነት አላቸው። ስለዚህ አንድ የዲጂታል ኮንተንት ኳሊቲውን ቼክ የሚያደርግ ፕሮፌሽናልስ ያንን ቼክ ሊስት በማየት እና ደግሞ ዲጂታል ኮንተንቱን በማገናዘብ ያንን ነገር እያወዳደረ ግሬድ እየሰጠ ኳሊቲውን ቼክ ያደርጋል ማለት ነው። ስለዚህ አንዱ ኳሊቲ ማተር ነው። ሌሎችም አሉ። እኛ ግን እንድንጠቀም ከኛ የሚጠበቀው ኳሊቲ ማተር የሚለውን ነው። ሌላው ዲጂታል ኮንቴንት ክሬት ስናደርግ ቪዲዮ ማዘጋጀት በጣም ጥሩ ነው። ቪዲዮ ማዘጋጀት ያስፈልጋል። ነገር ግን ቪዲዮ ስናዘጋጅ በጣም ረጅም የሆነ ቪዲዮ 2 ሰዓት 3 ሰዓት የሚቆይ ቪዲዮ እንድናዘጋጅ አይጠበቅም። ራዘር ምን አይነት ቪዲዮ ነው ማዘጋጀት የሚኖርብን? ከ6 ደቂቃ እስከ 9 ደቂቃ የምትደርስ አጭር ቪዲዮዎች። እኛ የምናስተምረው ኮንሰፕት ረጅም ከሆነ ብዙ ከሆነ ፓርት ባይ ፓርት መሰባበር አለብን ማለት ነው እንጂ እንዳለ የሆነ ኮንሰፕትን እንዳለ በአንድ ቪዲዮ በአንድ ሞጁል ልንጨርስ አይጠበቅብንም። ለምን? ይሄ ነገር የለርነርን ለርኒንግ ኤክስፒሪያንስም ይጨምርላቸዋል። ተማሪዎቻችንም እንዲረዱ፣ ተማሪዎቻችንም እንዳይሰላችሁ፣ አዳማጮቻችን ኢቭን ኦዲየንሳችንም እንዳይሰላች እንዳይደክም ይረዳዋል። ነገሩንም እንዲረዳ ባይ ዘ ዌይ እንደው ሳይንሱን አላውቀውም። ነገር ግን አንድ ተማሪ ክላስ ውስጥ ስናስተምራቸው ኢፌክቲቭሊ ክላስ ፎሎ የሚያደርገው የአንድ ሰው የመቀበል ችሎታ 30 ደቂቃ አይበልጥም ይባላል። እንደው ሲባል ስሰማ ማለት ነው። ሜቢ ሪፈር ማድረግ ይኖርብኛል። አንድ ሰው ምንም ሳይደክመው ሳይሰላች ሌላ ነገርም ሳያስብ እንደው ክላስ አቴንድ የሚያደርገው እና አክቲቭሊ ፎሎ እያደረገ እየተረዳም የሚኖረው ለ30 ደቂቃ። ከዛ በኋላ አሉ ሌላ ነገር ያስባል፣ ስለ ቤቱ፣ ስለ ሌላ ጉዳይ እዛው ቁጭ ብሎ ፊዚካሊ እዛው ነው ያለው። ነገር ግን ሜንታሊ ከሀሳቡ ጋር አይደለም ያለው፣ ሌላ ጉዳይ እያሰበ ነው። ይዳከማል ማለት ነው። እና ቪዲዮ ማዘጋጀት ይኖርብናል፣ ግን ቪዲዮአችን ረጅም መሆን የለበትም። መጨረሻው ኢንስትራክተር ፕሬሰንስ ነው። ኢንስትራክተር ፕሬሰንስ እንደምታውቁት ኦንላይን ቲቺንግ ስናስተምር 2 ዋና ቻሌንጆች አሉ። አንደኛው ቻሌንጅ ስቱደንት ቱ ስቱደንት ኢንተራክሽንን እንዴት ፕሮሞት እናደርጋለን ነው። ሁለተኛው ቻሌንጅ ደግሞ ኢንስትራክተር ፕሬሰንስን እንዴት ኢንሹር እናደርጋለን የሚለው ነው። ኢንስትራክተር ፕሬሰንስ በጣም በጣም ወሳኝ ነገር ነው። ኢንስትራክተር ፕሬሰንስ ዩሲ ተማሪዎቻችን እኛ አሁን እኔ አይታችሁኛል። በቀን 2 ጊዜ አትሊስት እናንተን ኮሚኒኬት ለማድረግ እሞክራለሁ። እንደው እንዳትሰለቹኝም እየፈራው ማለት ነው። አንዳንዴ በቴሌግራም እጽፋለሁ፣ በዋትስአፕ እጽፋለሁ፣ በኢሜይል እጽፋለሁ። በዋትስአፕ አሁን በቴሌግራም ግሩፓችን ወደ 40 ሰው ጆይን አድርጎናል። አይ ቲንክ 40 ሰው አካባቢ ይመስለኛል። ዋትስአፕ ላይም የተወሰነ ሰው ገብቷል። ኢሜይል ላይ ግን ወደ 60 ሰዎች አሉ። ስለዚህ እነዛ ከአንድ ቀን ያሉ በማለት እነዛ ቴሌግራም ጆይን ያላደረጉን ወይም ዋትስአፕ ጆይን ያላደረጉን ስታፎቻችንን ደግሞ በኢሜይል ለማግኘት እያልኩኝ በኢሜይል እጽፋለሁ፣ በዋትስአፕ እጽፋለሁ፣ በኢሜይል በቴሌግራም እጽፍላችኋለሁ በግሩፓችን ላይ ማለት ነው። በዋናነት ስጽፍ ዛሬ 8ኛ ቀናችን ነው፣ ነገ 9ኛ ነው የሚሆነው፣ አንድም ለማሳሰብ ነው። ሌላው ግን ሪሊ የሚከታተላችሁ ሰው አለ፣ ፎሎ የሚያደርግ ሰው አለ፣ ብቻችሁን አይደላችሁም፣ ብትቸገሩ መጠየቅ ትችላላችሁ ለማለት ነው። ሳይንሱ እንደዛ ነው የሚለው። ኦንላይን ክላስ ስናዘጋጅ በቃ የመጀመሪያ ቀን ተፈቀደላቸው አስጀመርኩኝ፣ በቃ ዝም ብዬ ማየት የለብኝም። እኔ እንደውም ዝም ብዬ ባይኖረው እናንተም ዝም ትሉና ትረሱትም ነበር ማለት ነው። ሬር ነው የሚሆነው። የሚጨርሱ ሰዎች ወይም ፕሮግረስ እያደረጉ የሚገኙ ሰዎችን ማግኘት ከባድ ሊሆን ይችላል። ስለዚህ እናንተ ያንን ስፕሪት ክሬት ለማድረግ ነው ማለት ነው። አለ የሚረዳኝ ሰው አለ፣ ፎሎ የሚያደርገኝ ሰው አለ፣ የሚረዳኝም ሰው አለ የሚለውን አይነት ስፕሪት እንዲመጣ ለማድረግ ነው። ምንም እንኳን እኔ አሁን ሲቪል ሰርቪስ ዩኒቨርሲቲ ነው ያለሁት፣ እናንተ አዲስ አበባ ዩኒቨርሲቲ ነው ያላችሁት። ከሌሎች ዩኒቨርሲቲዎች
ፕሮክሲሚቲን ብናይ ሲቪል ሰርቪስ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ በጣም የተቀራረቡ ዩኒቨርሲቲ በአንድ ከተማ ውስጥ ያሉ ዩኒቨርሲቲዎች ናቸው። ይሄ መልካም አጋጣሚ ነው ለእኛ ወደፊትም አብረን ለመስራት ለብዙ ነገር ጥሩ ነው። ከእናንተም ለመማር ሞር አዲስ አበባ ዩኒቨርሲቲ ያው በሀገራችን ካለው አንጋፋ ዩኒቨርሲቲ ነው። በብዙ ነገር በእድሜም በመምህራኖችም ሞር ፕሮፌሽናል ሞር ኤክስፒሪየንስ ያላቸው ፕሮፌሰሮች ያሉበት ኢቭን ኢንተርናሽናሊም አናወዳድር ዩኒቨርሲቲያችንን ካልን ያው አዲስ አበባ ዩኒቨርሲቲ ነው የምናየው ራንክ ውስጥ ማለት ነው። እና ግን አጠገባችሁ እኔም አጠገባችሁ አይደለሁም፣ እናንተም አጠገቢ አይደላችሁም። ነገር ግን ታገሱ ቴክኖሎጂ ተጠቅመን ኮሚኒኬት እያደረግን ነው። ትሬኒንጉንም እያስኬድ ነው ያለ ነው። እናንተም ትሬኒንጉን እየወሰዳችሁት ነው ያላችሁት። ከሳምንት በኋላ ትመረቃላችሁ ማለት ነው። ዩሲ ግን ኢንስትራክተር ፕሬሰንስ ያስፈልጋል። የእኛ ፕሬሰንስም በአንድም በሌላ የእኛን ፕሬሰንስ የኔን ፕሬሰንስ እናንተም ደግሞ መኖራችሁንም እኮ ማሳየት አለባችሁ። ፎርናት ማተር አለው። ቴንኪዩ ብላችኋል ዛሬ ሁለት ሰው ፕሮፌሰር አክሊሉ እና አይ ቲንክ ዶክተር መሳይ ይመስለኛል ዋትስአፕ ላይ ቴንኪዩ ብላችኋል። ጥሩ ነገር ነው፣ ተለማመዱ። አሁን ዶክተር ጻድቅ እዚህ ጋር ቴንኪዩ ብሏል። ነገር ግን እዛ ላይም ኢንጌጅመንት እንትን የለም፣ ትንሽ ነገር የለም። ጥሩ ነው ቴንኪዩ ማለት በአንድ ነገር ነው ማለት ነው። አይታችሁኛል ብዬ እንድል ያደርገኛል። ኦኬ አንበውልኛል የሆነ የጻፍኩትን ሜሴጅ ላይ ቴንኪዩ ዊል ቢ አቬለብል ምናምን ካላችሁ we are doing very well እንደዛ አይነት ነገርም ካላችሁ አንድም መልእክቴን አንብበውልኛል ማለት ነው። ሁለት ኢንጌጅ እያደረጉ ነው ማለት ነው። ሶስት ደግሞ ሌላ ሰው ጥያቄ ቢጠይቅ እንድትመልሱ እንትን ይሰጣችኋል፣ መነሳሳትን ይፈጥርላችኋል። ስለዚህ ሶፋር አይ ቲንክ ብዙ ጥያቄ አልጠየቃችሁም። በቴሌግራም ግሩፕ ወይም በዋትስአፕ ላይ ጠይቁ፣ ባይ ዘ ዌይ ጠይቁ፣ እዛ ላይ ጠይቁ። ስትቸገሩ ኢቭን ሎጊን ማድረግ ሲያቅታችሁ ጠይቁ። እስቲ ሌላ ሰው ምን እንደሚል እንስማ። ይሲ በዋናነት ይሄንን የምንለው ይሲ የእናንተን ኢንጌጅመንት ለማግኘት ነው። ለምን ሶሻል ኮንስትራክቲቪዝም ቲዮሪን ፕራክቲስ ለማድረግ ነው። እና ኢንስትራክተር ፕሬሰንስን ማሳየት መቻል አለብን። ሶስት አይነት ኢንስትራክተር ፕሬሰንስ አለ፣ ፐርሶና፣ ሶሻል እና ኢንስትራክሽናል የሚሉት ማለት ነው። ፐርሶና የሚለው ታይፕ ኦፍ ኢንስትራክሽናል ፕሬሰንስ ኢንስትራክተርስ ፐርሶናሊቲ ኤንድ ቲቺንግ ስታይል ነው። በዋናነት ይሄንን ነገር ማሳየት አለብን ማለት ነው። መምህሩ ምን አይነት ፐርሶናሊቲ ነው ያለው? ፎር ኤግዛምፕል አሁን እኔ ምን አይነት ፐርሶናሊቲ እንዳለኝ አውቃችኋል ብዬ አስባለሁ። ተባባሪ ሊሆን ይችላል ብላችሁ አይ ዶንት ኖ። እኔ በራሴ ነው ስገመግመው ተማሪዎቼም ፌስ ቱ ፌስ ማስተምራቸው ተማሪዎቼም ሲነግሩኝ ዶክተር ጻድቅም አሁን እውነት እንደወጣው ይሄ በጣም ተባባሪ ነኝ፣ ተማሪ ለመርዳት በጣም ደስ ይለኛል። ኢቭን ፌስ ቱ ፌስ ከማስተምራቸው ተማሪዎቼም ማለት ነው። ተግባቢ ነኝ፣ ባይ ዘ ዌይ በጣም ተግባቢ ነኝ ከተማሪዎች ጋር ጭምር ማለት ነው። ከተማሪዎች ጋር ጭምር ፍሬንድሊ ነው፣ ላይክ ወንድማዊ አይነት ቅርርቦች ነው የሚኖረኝ ያለኝ ከዚህ በፊት እንዳለኝ ኤክስፒሪያንስ። ስለዚህ ፐርሶናሊቲ በዛ ቲቺንግ ስታይሌንም ያውቁታል። ያ እንዴት አይነት ነው፣ ምንድን ነው የምከተለው፣ ምን አይነት የተማሪዎችን ኢንጌጅመንት እፈልጋለሁ የሚለውን ነገር ተማሪዎቼ ኢቭን ኢፍ ኦንላይን ቢሆን ማወቅ አለባቸው ማለት ነው። ሁለተኛው ሶሻል ነው። ይሄ ደግሞ የተማሪዎች እርስ በእርስ ኮሚኒኬሽን ነው። ተማሪዎች ከተማሪዎች ጋር፣ ተማሪዎች ከመምህር ጋር፣ ተማሪዎች ከማቴሪያሉ ጋር ያለው ኢንተሪያክሽን ምን ይመስላል ብለን መገምገም አለብን ማለት ነው። ሌላው ኢንስትራክሽናል ነው። የመምህር ሮል ሌክቸር ማድረግ አይደለም። መምህር ተማሪዎች እንዲያወሩ ፋሲሊቴት ማድረግ፣ ጋይድ ማድረግ፣ ኮች ማድረግ ነው። ያንን ነገር ኢቭን ኦንላይን ቲቺንግ ላይ ፕራክቲስ ማድረግ አለበት ማለት ነው። ሌላው ዲዛይኒንግ ፎር ፕሬሰስ፣ ዲዛይን ስናደርግ ዲጂታል ኮንቴንታችንን እኔም ባይ ዘ ዌይ ይሄ ትሬኒንግ ኦልሞስት ከ3 ዓመት በፊት ነው ከዚህ በፊት እንዳያችሁት የወሰድኩትና እንደዚህ አይነት ስራ ላይ የገባሁት፣ ግን በደንብ ጠቅሞኛል። እውነት ለመናገር በደንብ አድርጎ ነው የጠቀመኝ። ማለት ተመሬበታለሁ። ከአሪዞና ስቴት ዩኒቨርሲቲ ሰዎች አሉ፣ ከሌሎች ዩኒቨርሲቲ ባይ ዘ ዌይ ከአዲስ አበባ ዩኒቨርሲቲ እንደው ከሳይኮሎጂ ዲፓርትመንት አንድ ከኔ ጋር የተመረቀ ሰው ነበረ። ዶክተር አይ ቲንክ አብርሃም ነው መሰለኝ፣ ዶክተር አብርሃም ሳይኮሎጂ ዲፓርትመንት ነው። በጣም ጎበዝ፣ በጣም ጀንትል፣ በእውነት ብዙ ነገር ነው ከሱ የተማርኩት እና ብዙ ነገር እንድንማማርም ፈቅዶልናል ማለት ነው። አብረን የተማርነው አብረን የተመረቅነው መጨረሻ ላይ በብዙ ፕላትፎርም ላይ እንገናኝ ነበረና እና
እና ምን ማድረግ አለብን ነው ዲጂታል ኮንቴንት ክሬት ስናደርግ አፕሮቸብል መሆን አለብን። ዲዛይን ስናደርግ ያንን ነገር ታሳቢ ማድረግ አለብን ማለት ነው። ተማሪዎች እኛን እንዴት ነው የሚያገኙት? ጥያቄ ሲጠይቁን መመለስ መቻል። እሺ እኔ አሁን እንደው ግድ ካልሆነብኝ ስብሰባ ውስጥ ካሌለኝ ክላስ ውስጥ ካሌለኝ በስተቀር ደውላችሁ ማላነሳበት ሁኔታ አይኖርም። እሱም አይደለም ሚሴጅም ጽፋችሁ ማልመልስበት ሁኔታ የለም። አፕሮቸብል ነኝ ማለት ነው። ለምትጠይቁኝ ጥያቄ መልስ እሰጣለሁ። እሱ ነው አንዱ ነገር። ዲጂታል ኮንቴንትን ዲቨሎፕ ስናደርግ ያንን ነገር ታሳቢ ማድረግ አለብን። ሾዊንግ ዩር ፌስ አሁን አይታችሁ ይችላል። እዚህ ጋር አሁን በተሻለ መጠን ካሜራ በዚህኛው በላፕቶፕ እየተጠቀምኩ ያለሁት በላፕቶፕም አለ ዴስክቶፕም አለ። ካሜራውን ኦን አደረግኩኝ። እዚህ ጋር ይሄ ነገር ትዝ ብሎኝ ነው ማለት ነው። እና አለ ሆይ ሌላ ሰው ነው እያወራ ያለው ወይ እንዳትሉ ነው። እና እናንተም ኮርስ ዲሊቨር ስታደርጉ ኦዲዮ አለ ቪዲዮ አለ። ኦዲዮ አይደለም የሚመረጠው ቪዲዮ ቢሆን ነው። ፊታችንን ማሳይተን እንዲህ ቁጭ ብለን ስናወራ እንዲህ አይነት ነገር አለብን። ሪስፖንሲቭ ፓርቲሲፔቲንግ ወይ አፕሮቸብልም ሪስፖንሲቭ የሚለው መልስ መስጠቱ ላይ ነው። አፕሮቸብል ነው ቀለል አድርገው እንዲቀርቡን ማድረግ። ፓርቲሲፔቲንግ እኛም ነገሩን ለተማሪዎቻችን መተው ሳይሆን ኢንጌጅ ማድረግ እና እነዚህን የመሳሰሉትን ነገሮች በመጠቀም የኛን አፕሮቸብል መሆናችንን ማረጋገጥ እንችላለን ማለት ነው። ቲፕስ ቱ ፕሮሞት ኢንስትራክተር ፕሬዘንስ። እናንተ አሁን ኢንስትራክተር ፕሬዘንስን ፕሮሞት ለማድረግ ምን አይነት ቲፖች አሉ? አንደኛው ሴንዲንግ አውት ዌልካም ሌተርስ። እዚህ መጀመሪያ ቀን አይታችሁ እንደሆነ ቴሌግራም ግሩፑን ክሬት አደረኩኝ። ከዛ እኔ ወርቅነህ እባላለሁ በትምህርት ሚኒስቴር በኩል ነው እናንተ ጋር የተመደብኩት እና ማስተር ክላስ ትሬኒንግ ነው ፋሲሊቴት የማደርገው። እንኳን አገኘኋችሁ በጣም ደስ ብሎኛል። ሪሊ ደስ ስላለኝ ነው ደስ ብሎኛል ያልኩት ለማለት ስላለብኝ ሳይሆን ብቻ ሳይሆን ማለት ነው። ፖስቲንግ አናውንስመንት ከዛን በየቀኑ እንደዛ ማድረግ የኛን ኢንስትራክተር ፕሬዘንስ አናውንስመንት መልቀቅ፣ ጠዋት መልቀቅ፣ ዛሬ እዚህ ደርሰናል፣ እዚህ ነው ያለነው፣ ችግር ካለ በዚህ በኩል አናግሩኝ። ይሄ የኛን መኖራችንን ማረጋገጫ ነው ማለት ነው። ፋሲሊቴቲንግ ኢንዴፕዝ ቲንኪንግ ደግሞ ኮሚኒቲ ፎረም ዲስከሽን ላይ ጥያቄ በመልቀቅ ኢንጌጅ እንዲያደርጉ በማድረግ ማየት ማን ኢንጌጅ ያደረገ ማን ኢንጌጅ ያላደረገ እንደዚህ አይነት ነገሮችን ማለት ነው። ፕሮቫይድ ዲቴል ስፔሲፊክ ፊድባክ ደግሞ አይታችሁ እንደሆነ አሁን ኮሜንቶች አሉ። ጥሩ ከሰራችሁ ጀስት ኤክሰለንት እያልኩ አልፈዋለሁ። ደግሞ ሚስ ያደረጉትን ሰዎች እንዴ ምንድነው እንደዚህ መነበረ እኮ ማድረግ ያለብህ ይሄ ነው ብዬ ዲቴል የሆነ ስፔሲፊክ ጋይዲንግ ያንን ፊድባክ አንብቦ ችግሩን ወይም የሳተውን ነገር መረዳት እስኪችል ድረስ አይነት ነገር ነው የምልከው ማለት ነው። የምጽፈው ሜሴጅ ያንን ነገር ሊያስረዳው ይችላል። ጥያቄውን ኤክስ ያደረገው ለምንድን ነው ያገኘው ለምንድን ነው የሚለውን ነገር እንዲረዳ ወይም በሚያስረዳ መልኩ ነው የምጽፍለት። ሪቺንግ አውት ቱ ስትራግሊንግ ስቱደንት አይታችኋል። እንዲህ ማድረግ አቃተኝ እንዲህ ማድረግ ኢቭን አንዳንዴ እኔ ቼክ አደርገዋለሁ ይሰራል ወይ ይሄ ሲስተም። አሁን አንድ ቀን አርብ ነው እንደዚህ አይነት ዕለት አርብ ሐሙስ አየው ፕሮግረስ አየው። መጀመሪያ ብዙ ፕሮግረስ የለም። አንዳንድ መምህራኖችም ሎጊን ማድረግ አቃተኝ ሎጊን አድርጌ ኮንተንቱን አላገኘውም ይሉኛል። ምን ሆኖ ነው ብዬ ቼክ አደረኩት በራሴ ሳየውም አይሰራም። አንድ ቀን አደረኩኝ ኔክስትም ቼክ አደረኩ በሞባይል ቼክ አደረኩ በላፕቶፕ ቼክ አደረኩ አሁን በኮምፒውተርም ቼክ አደረኩ። አይ ቲንክ የሆነ ቴክኒካል ነገር አለ ብዬ ጻፍኩላቸው ወደ አሪዞና ስቴት ዩኒቨርሲቲ ማለት ነው። በተማሪዎች በተን ሁለት በተን ያለው ከላይ እንደምታውቁት ኢንስትራክተር በተን አለ ስቱደንት በተን አለ። በስቱደንት በተን ኮንተንት በኢንስትራክተር በተን አለ ፎርዛት ማታ የሚገርመው ያ ነው። እኔ በመምህር ሆኜ ኢንስትራክተር በተን የሚለውን ክሊክ ሳደርግ ኮንተንቱን አገኘዋለሁ። ፕሮግረስ ምናምን ሳይ ፕሮግረስ የለም ብዙ ፕሮግረስ የለም። ሶ ቼክ አደረኩና ሪች አውት አደረኩኝ ማለት ነው ወደሚመለከተው አካል። ዘን እነሱ ፊክስ አደረጉት። ኔክስት ላይ ለእናንተ ሼር አደረግኳቸው መፍትሄው ካገኘው በኋላ። ሰው እንደዛ ማድረግ አለብን ማየት አለብን። ከተማሪዎቻችን ውስጥ ማን የተቸገረው ሁሉም ሰው እኩል እያስኬዱት ነው ወይ የሚለውን ነገርና ይሄን የመሳሰሉትን ነገሮች በመጠቀም ኢንስትራክተር ፕሬዘንስን ኢንሹር ማድረግ እንችላለን ማለት ነው። እንደው ወደ አሳይመንቶቹ ሲሄድ ሞጁል 5 ውስጥ 3 ኢሴ ታይፕ ጥያቄዎች አሉ። አንደኛው ኢሴ ታይፕ ጥያቄ ምን ይላል? ኢንስትራክተር ፕሬዘንስን የሚገልጽ አንድ አጠር ያለች ቪዲዮ ስክሪፕት ቪዲዮ አይደለም ቪዲዮ ስክሪፕት ጻፉ ነው የሚለው። ስለዚህ ከኛ የሚጠበቀው ጽሁፍ ነገር ነው እንጂ ቪዲዮ ቀርጸን ዩቲዩብ ላይ ጭነን ሊንኩ ሼር የማድረግ ነገር አይደለም።
እኔ አሁን ኢንስትራክተር ፕሬዘንስን እኔ ኦንላይን ኮርስ ባስተምር ኦንላይን ማስተምር ከሆነ ኦንላይን እኔ መኖሬን የሚያረጋግጥ ኢንስትራክተር ፕሬዘንስን ኢንሹር የሚያደርግ ቪዲዮ ስክሪፕት ከ300 ከ250 እስከ 350 ወርድ ሊይዝ የሚችል ቪዲዮ ስክሪፕት ጻፉ ነው የሚለው። ቶፒካችን ሊሆን የሚችለው ኢንስትራክተር ፕሬዘንስን ሊያረጋግጥልን የሚችሉት ቶፒኮች ሊሆኑ የሚችለው አንደኛው ኢንስትራክተር ኢንትሮዳክሽን ቪዲዮ ነው። ከነዚህ ውስጥ አንዱ በመምረጥ ማለት ነው። አንደኛው ኢንስትራክተር ኢንትሮዳክሽን ቪዲዮ ምንድነው? መምህሩ ራሱን ያስተዋውቃል። እኔ ወርቅነህ እሸቱ እባላለሁ በአዲስ አበባ ሳይንስ በአዲስ አበባ ዩኒቨርሲቲ በሜዲካል ኦር በአዲስ አበባ ዩኒቨርሲቲ በአንዱ ዲፓርትመንት በአንዱ ኮሌጅ በአንዱ ዲፓርትመንት ነው ማስተምረው። ባክግራውንዴ ይሄን ይመስላል። አሁን እያስተማርኩ ያለሁት ይሄንን የሚባል ትምህርት ነው። ይሄንንም ያስተማርኩት ይሄ ፍላጎት ያደረብኝ በዚህ ምክንያት ነው እና ደግሞ ብለን ብቻ ስለ ራሳችን መግለጽ ነው። ከዛ ያችን ነገር ወርዱንም ቼክ ማድረግ ይኖርብናል። ከ300 አይ ቲንክ 250 ይመስለኛል ከ250 እዚህ ጋር አለ እንደምታዩት ከ250 እስከ 750 ከዛ በታችን መሆን የለበትም። ከ250 እስከ 750 ወርዶችን የያዘ ኢንስትራክተር ኢንትሮዳክሽን ቪዲዮ ነው ማለት ነው። ኦፍ ኮርስ ኢንስትራክተር ፕሬዘንስን ለማረጋገጥ ቪዲዮ ስክሪፕት ልንጽፍለት የምንችለው ብዙ ነገሮች አሉ። እዚህ ጋር እንደምታዩት አንዱ የመጀመሪያው የሆነው ኢንስትራክተር ኢንትሮዳክሽን ብዙ ሰዎች የሚጠቀሙት ነው። ራስን መግለጽ ነው ማለት ነው። ራስን ኢንትሮዲዩስ ማድረግ ነው። ያው ፓድሌት ሰልፍ ኢንትሮዳክሽን ላይ የጻፍነውን ነገር ሰምሃው ኤዲት አድርገን እዚህ ጋር መጠቀም ማለት ነው። ግን ወርዱ ማየት አለብን። ፓድሌት ሰልፍ ኢንትሮዳክሽን ላይ ብዙ ሰው ባይ ዘ ወይ ዲቴል አልሄዳችሁበትም። ያው እናንተ ቢዚ ስለሆናችሁ እያልኩ ነው እንጂ ብዙ ነገር ስለእናንተ ማውራት አለባችሁ። ስማችሁን፣ ዲፓርትመንታችሁን፣ ኦንላይን ለርኒንግ ቲቺንግ ኤክስፒሪየንሳችሁን፣ ብዙ ነገር ሆቢያችሁን፣ እንደዚህ አይነት ነገሮችን ኮርስ ኦቨርቪው ቪዲዮ ስክሪፕትም ልትጠቀሙ ትችላላችሁ። ስለምታስተምሩት ኮርስ ዲስክራይብ ማድረግ ይሄ ኮርስ ለርኒንግ አውትካሞቹ እነዚህ ናቸው፣ ኮንተንቱ እነዚህ ናቸው፣ ዲሊቨሪ ሞዳሊቲው ይሄን ይመስላል፣ አስመንቶቹ እነዚህ ናቸው፣ ቴክስት ቡኩ ይሄ ነው፣ ሪፍራንስ ማቴሪያሉ ይሄ ነው ብሎ ማለት ነው። ከዛን ያችን ስክሪፕት ከ250 እስከ 750 መሆኗን ማረጋገጥ እንዲህ ነው ማለት ነው። ከፈለግን ሜጀር አሳይመንት ዲስክሪፕሽን ቪዲዮ ሊሆን ይችላል። ከፈለግን ሞጁል ኦቨርቪው ቪዲዮ ስክሪፕት ሊሆን ይችላል። ዋቴቨር ግን አንዱን ከዚህ ውስጥ መርጠን በ250 እስከ 750 በሚሆኑ ቃላቶች ማብራራት ነው ማለት ነው። ከዛ ሁለተኛው ጥያቄ ምን ይላል? አንደኛው ጥያቄ ከዚህ ቶፒክ ውስጥ አንዱን ምረጥ ነው። ሁለተኛው ጥያቄ ቪዲዮ ስክሪፕቱን ጻፍ ነው። ቪዲዮ አይደለም ቪዲዮ ስክሪፕት ነው። ስለዚህ ቴክስት ፓርቱን ነው የምንፈልገው ማለት ነው። ሶስተኛው ጥያቄ ሌላኛው ጥያቄ ደግሞ ምንድን ነው? ሪፍሌክሽን ነው። አሁን ብዙ ነገር ተምረናል። ቶፒክ ባይ ቶፒክ አሉ፣ ቻፕተር ባይ ቻፕተር አሉ። ምን እናደርጋለን? አንዱን እንወስድና ኦፍ ኮርስ ግሩፖች አሉት እዚህ ጋር ሜቢ እዛ አሳይመንቱ ላይ ታዩታላችሁ። ብቻ ከአንዱ ጥያቄ ላይ 3 ጥያቄዎች ነው ያሉት። እያንዳንዱ ጥያቄ 4 አማራጮች አሉን። ስለዚህ ከዛ ውስጥ አንዱን እንመርጥና ዘን ለርኒንግ ኤክስፒሪየንሳችንን ሼር እናደርጋለን። ይሄ ማለት ምንድን ነው? አሁን ሰመሪውን አይደለም እዚህ ጋር ጥንቃቄ ማድረግ ያለብን ቴክ አዌይውን ነው። ኦር ምንድነው እንደውም ራሳችንን ጀጅ የምናደርግበት ሜካኒዝም ያንን ስፔሲፊክ ኮንተንት ከተማራችሁ በኋላ እናንተ እንዴት ተቀየራችሁበት ነው ጥያቄው ማለት ነው። ስለዚህ አሁን ሰመሪ አይደለም። ለምሳሌ ፔዳጎጂ የሚለውን ቶፒክ ከተማራችሁ በኋላ ፔዳጎጂ የሚለውን ቶፒክ ካነበባችሁ ትሬኒንጉን ከወሰዳችሁ በኋላ ዘን ያ ነገር እንዴት ቀየራችሁ፣ ስለዚህ እንዴት እንደተቀየራችሁ ነው አሁን ቴክ አዌይው ነው ማለት ነው። ምን ተማራችሁ ነው። ዩሲ ብዙ ጊዜ ሰልጣኞች የሚሳሳቱት ሰመሪውን ነው። ኢቭን ከሞጁል 2 የሄዱና ከፔዳጎጂ ከሚለው ላይ ኮፒ አድርገው ሰመራይዝ አድርገው ስለዚህ ጉዳይ ተምራለሁ ስለዚህ ጉዳይ ተምራለሁ አይደለም። እንደዛ ሳይሆን ከተማራችሁና ካነበባችሁ በኋላ ዋት ኢዝ ዘ ቴክ አዌይ፣ ያ ነገር እንዴት ቀየራችሁ፣ ከዛ በፊት እንዴት ነበር ሐሳባችሁ፣ ትሬኒንጉ ከወሰዳችሁ በኋላ ሐሳባችሁ እንዴት ተቀየረ የሚለውን ነገር ነው የምንፈልገው ማለት ነው።
ሌላው እንትንም ፓትሌት ሰልፍ ኢንትሮዳክሽን ላይም እንደዛ ታነቡትና የሆነ የሰዎች ሰልፍ ኢንትሮዳክሽን አለ። ያንን ነገር ካነበባችሁ ካዳመጣችሁ በኋላ ዩሲ እናንተስ እንዴት ተቀየራችሁ ነው። አሁንም እንዴት እንደተቀየራችሁ ከዚህ በፊት ሀሳባችሁ ምን እንደነበረ ግን ኢንተርቬንሽኑ እንዴት እንደቀየራችሁ አይነት ነገር ነው የምታስቀምጡት ማለት ነው። ሌላው የመጨረሻው አክሽን ፕላን ነው። ሾርት ተርም አክሽን ፕላን እና ሎንግ ተርም አክሽን ፕላን። ሾርት ተርም አክሽን ፕላን ማለት በአጭር ጊዜ ውስጥ የምታሳኩት ልክ ትሬኒንጉ እንደጨረሳችሁ በአንድ ሳምንት ውስጥ፣ በአንድ ወር ውስጥ፣ በሁለት ወር ውስጥ ማክሲመም በ6 ወር ውስጥ 6 ወርም ይበዛል፣ በ3 ወር ውስጥ የምትሰሩት ትሬኒንጉ የጠቀማችሁ ነገር ማለት ነው። ቅድም ነግሬያችኋለሁ። ሞጁሎቹን ሪቫይዝ አደርጋችኋለሁ ፎር ዛት ማተር። ከዚህም በፊት የማስተምረውን ሞጁል ዩሲ አውትካሙን ለርኒንግ አውትካሙን ቼክ አደርገዋለሁ። ሊሪ ስማርት ነው ወይ ብዬ ቼክ አደርገዋለሁ። ስለዚህ እያንዳንዱ ለርኒንግ አውትካም ለማስተምረው ኮርስ አውትካሙ ስማርት መሆኑን ቼክ አደርጋለሁ። የትኞቹን ሞጁል ለኦንላይን ኮርስ ዲሊቨሪ ይመቻሉ የሚለውን ጥያቄ እመልሳለሁ። ሞጁሎቹን አይደንቲፋይ አደርጋቸዋለሁ፣ ኮርሶቹን አይደንቲፋይ አደርጋቸዋለሁ። የትኞቹ አሁን ዶክተር አይ ቲንክ ዶክተር ደሳለኝ ነው አይደለ ይህንን አጀንዳ ያነሳልን። ዶክተር ደሳለኝ ጥሩ አርጎ ነው ስለ እነዚህ ነገሮች የነገረንና እሱ አሁን ሾርት ተርም ትሬኒንጎች ናቸው ማለት። ሎንግ ተርም ደግሞ አንድ ኮርስ ዲጂታል ኮንቴንት ክሬት አድርግለታለሁ። ጊዜው ገደቡ ግን ጊዜ ገደቡን መጥቀስ አለብን። በ2 ዓመት ውስጥ በዛሬ 2 ዓመት ማለት ነው። የዛሬ 2 ዓመት የኛም ፕሮግራም ይሄንን ስፔሻሊቲ ፎር ኤግዛምፕል አንድ ስፔሲፊክ ስፔሻሊቲ ኦንላይን አቪለብል እንዲሆን እናደርገዋለን። ስለዚህ ከሌላ ዩኒቨርሲቲ ጋር ኤክስቼንጅ ስቱደንት ስንልኩ አሁን እዛ ሄደው ኤክስቼንጅ ስቱደንት ፕራክቲካል ነገሩን ይማራሉ አይደል? ፕራክቲካል ቲዎሪውን አብሮ ኦንላይን እንዲማሩ ተማሪዎች ፕራክቲሱን ላይ ሆስፒታል ውስጥ ገብተው እንዲማሩ የሚደረግበት ሞዳሊቲ ቢኖር ይሆናል። ስለዚህ ሎንግ ተርም ሲባል ግን ጊዜ ገደቡን አንደኛ ጊዜ ገደብ ስማርት፣ ስፔሲፊክ፣ ሜጀረብል፣ አቺቨብል፣ ታይም ባውንድድ እና ሬሌቫንት መሆን አለበት። ታይም ባውንድድ የዛሬ 6 ወር ይሄንን ስራ ሰራለሁ፣ የዛሬ 2 ሳምንት ይሄንን ስራ ሰራለሁ፣ የዛሬ 3 ዓመት ይሄንን ስራ ሰራለሁ። ስለዚህ ዓመት የምትለው ታስፈልጋለች። በጊዜ መገደብ አለበት ማለት ነውና እንደዛ መሆን አለበት። ስለዚህ ይሄንን ነገር ስንማር የትሬኒንጉን ኮንተንት ጨረስን ማለት ነው። ኮንግራጁሌሽን ማለት እፈልጋለሁ በዚሁ አጋጣሚ። ዘን ትሬኒንጉን ከጨረሳችሁ በኋላ ከዛስ ምንድን ነው የሚጠበቅባችሁ የሚለውን ነገር ደግሞ ትሬኒንጉን ከጨረሳችሁ በኋላ ቅድም እንዳልነው ኤዱኬሽን ስፔሻሊስቶች አሉ። በደንብ ቴክኖሎጂን የሚያውቁ በደንብ ይሄንን ሲስተም በደንብ አድርገው ፈተው ማሰር የሚችሉ የኦፕን ኢዲኤክስ ቴክኖሎጂ ስፔሻሊስቶች አሉ። በየዘርፉ ነው ያሉት። ለምሳሌ ሲስተም አድሚን አለ። ለምሳሌ ኢንስትራክሽን ዲዛይነር አለ። ለምሳሌ ኦፕን ኢዲኤክስ ቴክኖሎጂ ዲቨሎፐሮች አሉ። ዲቨሎፐሮች ኦፕን ኢዲኤክስ ዲቨሎፐር፣ እነዚህ አሁን ኮዲንግ ላይ በጣም የረቀቁ እውቀት ያላቸው በኤሪያው በደንብ ግንዛቤ ያሳደሩ ናቸው። እነሱ ሲስተሙን ይቆጣጠሩታል። እኛ ደግሞ ከኮርስ ኮንቴንት ዲቨሎፕመንት አስፔክት አትሊስት ቤዚክ የሆኑ ኖሌጆችን ሊኖረን ይገባል። አሁን እየተማርነው ፔዳጎጂውን ነው። እዚህኛው ኮርስ ላይ ደግሞ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ የሚባለው ይሄንን ትሬኒንግ እንደጨረሳችሁና ትሬኒንጉ ዴድላይኑ እንዳበቃ ግሬድ ከገባ በኋላ የእናንተ ዳሽቦርድ ላይ የሚታየው ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ ስቱዲዮ የሚለው የትሬኒንግ ኮንተንት ነው። ይሄኛው ደግሞ አንድ መምህር ይሄንን ከጨረሰ በቃ ኦፕን ኢዲኤክስ ላይ ዲጂታል ኮንተንት ዲቨሎፕ ሊያደርግ የሚያስበቃው ቤዚክ ወይ ፋንዳሜንታል የሆኑ ኖሌጆች አሉ። ሰው ያችን ተጠቅሞ ፕራክቲስ ያደርጋል። እነዚህን ቴክኒካል ስታፎች ደግሞ ይጠቀማቸዋል። ከዛን ኳሊቲ የሆነ ኮርስ የሚሆን ትሬኒንግ ዲቨሎፕ ማድረግ እንችላለን ማለት ነው። በዚህ ትሬኒንግ ምን እንማራለን? ሶፋር የተማርነው ኦፕን ኢዲኤክስን ከተማሪ አስፔክት ነበረ። ቅድም እያይቻችኋል።
you will get the ability to navigate the OpenEDX learning management system from the student aspect ነበር ያለው። አሁን ከተማሪ አንግል ነበር። ይሄንን ትሬኒንግ ስትወስዱና ይሄ ማስተር ክላስ ትሬኒንግ እንደጨረሳችሁ ግን መምህር ሆናችሁ ነው የምትቀርቡት። አሁን ሲስተሙ እናንተን የሚረዳው በመምህርነት ነው ማለት ነው። መምህር ሆናችሁ ስትቀርቡ ብዙ ፕሪቪሌጅ አላችሁ። ትሬኒንግ ያንን ኮንተንት የመጨመር የመቀነስ የማስተካከል ቪዲዮ አድ የማድረግ ዲሊት የማድረግ ፎቶ አድ የማድረግ ዲሊት የማድረግ ፕሪቪሌጁ ይኖራችኋል። አንድ መምህር ሊያደርገው የሚችለውን ፕሪቪሌጅ ታገኛላችሁ ማለት ነው። ስለዚህ እነዚህ ስራዎች የመስራት ክህሎት ታሳድጋላችሁ ማለት ነው። ይህንን ትሬኒንግ ስትጨርሱ ክሪኤቲንግ ኮርስ ሼር፣ ሎዲንግ ኮርስ ኮንተንት፣ ዲዛይኒንግ ፕላትፎርም ፎር አክቲቭ ስቱደንት ኢንጌጅመንት፣ ሼር ሪሶርስ፣ ግሬድ ሴቲንግ፣ እነዚህን ስራዎች የመስራት ክህሎት የመስራት ብቃት ታዳብራላችሁ ይሄንን ትሬኒንግ ከወሰዳችሁ በኋላ ማለት ነውና ይሄ ነው የሚጠበቀው። ይሄን ትሬኒንግ እንደጨረሳችሁ ትሬኒንጉም እንዳበቃ ለምሳሌ እነ ዶክተር ጻዲቅ እነ ዶክተር አቤል ጨርሰዋል ትሬኒንጉን። ኔክስት ዴይ ቼክ ቢያደርጉት ዳሽቦርዱ ላይ how to build courses in OpenEDX studio የምትለዋ ትሬኒንግ ኮንተንትን አያገኙም። ምክንያቱም ትሬኒንጉ ገና አላበቃም። ትሬኒንጉ ካበቃ በኋላ ነው። ትሬኒንጉ ልክ እንዳበቃ ግሬድ ሰሚት ይደረጋል። ግሬድ ሰሚት ከተደረገ በኋላ ላለፉ ተማሪዎች ከ80 በላይ ላመጡ ተማሪዎች ሰርቲፊኬት ኢሹ ይደረጋል። ሰርቲፊኬቱ ካገኛችሁ በኋላ ሰርቲፊኬት ልክ አውቶማቲካሊ ኢሹ እንደተደረገ ይሄኛው ትሬኒንግ ኮንተንትም ከናንተ ዳሽቦርድ ላይ መታየት ይጀምራል ማለት ነው። ስለዚህ ይሄኛው ትሬኒንግ ኮንተንት ለማየት መጀመሪያ ማስተር ክላስ ትሬኒንግን መጨረስ ፕሪሪኩዊዚት ነው ማለት ነው። ፕሪሪኩዊዚት ነው። ለዛ ነው አሁን ማየት አትችሉም ማለት ነው። ሰርቲፊኬቱ ኢሹ ሲደረግ እናንተ ኳሊፋይድ መሆናችሁን ተረጋገጠ ዘንድ ይሄ ነገር ይመጣል ማለት ነው። ይሄ ነው። በጣም አመሰግናለሁ። አሁን ደግሞ የሚሆነው ጥያቄ ካላችሁ ሀሳብ፣ አስተያየት፣ የቀረ ነገር ካለ ኦፖርቹኒቲውን ለእናንተ ነው የምሰጠው። እናንተ ደግሞ ጥያቄያችሁን ሬዝ ማድረግ ትችላላችሁ ማለት ነው። ጥያቄ ካላችሁ እድሉን ልስጣችሁ። ጥያቄ ካሌላችሁ እንደው በጣም አመሰግናለሁ። በስልክም እንዳልኳችሁ በምትችሉት በሚመቻችሁ ፕላትፎርም እኔም ማግኘት ትችላላችሁ። ያው ረጀም ያለ ጊዜ ነው አሁንም ጋር የሚወሰድኩባቸው ኦልሞስት 2 ሰዓት ማለት ነው። በጣም አመሰግናለሁ። ጥያቄ ካሌላችሁ ሜቢ ልንዘጋው እንችላለን። ጥያቄ ይኖራችኋል? ጥያቄ ካሌላችሁ እንችላለን። በጣም አመሰግናለሁ ስለመጣችሁ። እንደምታውቁት አሁን አሉ በጣም የተጣበበ ጊዜ ያለ እስኬጁላችን በጣም ጊዜ ነው። ነገር ግን እሱ ሳይገድባችሁ እዚህ በመገኘታችሁ በጣም ማመሰግናችሁ። በርቱበት፣ ቀጥሉበት ወደ ትሬኒንጉ። ሜቢ ጥያቄ አልታችሁ ከሆነ እዚህ ጋር ድምጽ የተሰማኝ አልነበረም። ቪዲዮ እንዳለፈው ጊዜ ቢላክልን ጥሩ ነው። እሺ እናመሰግናለን። በጣም ከሁለት ቦታ ተለከፈ ድምጽ የረበሸን ያለው
ኦልራይት ሶ እኔም በጣም ነው የማመሰግነው። ቪዲዮውን ኦልሬዲ ሪከርድ እያደረኩ ስለሆነ እልክላችኋለሁ። እሱንም ደግሞ እንደገና እዩትና እንዳልኳችሁ ነው። ምንም አይነት ጥያቄ ካላችሁ በስልክም ባለው ኮሚኒኬሽን ፕላትፎርም እንዳለ መጠየቅ ትችላላችሁ። ዛሬ ስለተገኛችሁ ከልብ ነው የማመሰግነው። መልካም ቀን። Thank you. እሺ